ዝንጀሮ እኛ ያልፈሳንበት ገደል የለም ብላ ትላለች። ምን ማለት ነው? እኛ ያልደረስንበት እነዚህ መጽሐፍቶች ላይ የለም ልል ነው ባጭሩ። ህይወት የሚሻለው ክርስቶስን ማለት ህይወት የሚገኘው ክርስቶስን በማግኘት ነው። ክርስቶስን ለማግኘት ወደ እነዚህ መጽሐፍቶች ጎራ አትበል፣ አታገኘውም። ክርስቶስን የምታገኘው በብሉይ ኪዳን ቅዱሳት ነቢያት፣ በአዲስ ኪዳን ቅዱሳት ሐዋርያት የተሰበከውን መዝሙረ ዳዊት። ቆይ ስዩም እንደገባህም አይደለም ነው ወርደ ነበር እንደገባህም አይደለም ጨርስና ክርስቶፎሮስ አለ ቆይ ክርስቶፎሮስ አለ ከዛ ታወራለህ። ኦኬ ክርስቶስን የምታገኙት ክርስቶስን የምናገኘው የብሉይ ኪዳን ቅዱሳን ነቢያት ምን ብለው ተነበዩ? ይመጣል ብለው ነበር አይደል? ይወለዳል ብለው ነበር አይደል? ዳዊት ከተማ ቤተልሔም ሚኪያስ እንደዛ ብሎ ተናግሮ ነበር። ዳዊትም ስለሞቱ እጆቼና እግሮቼን ቸነከሩኝ ብሎ ሲናገር ነበር። ስለ ትንሣኤው ሙሉ ጭምር በልብሴ ላይ ዕጣ ተጣጣሉ እያለ ትንቢት ሲናገር ነበር። የቆሬም ልጆች እንደዚሁ ሲናገሩ ነበር። እኔ ምልህ እነዚህ አባቶቼ ነቢያት ያወሩት ክርስቶስ በእውነት ተወልዷል? አዎ። ሲወለድ ክርስቶስ ምን ይሆናል አሉ የብሉይ ኪዳን ነቢያት? ይሞታል አሉ እነ ዳንኤል እነ ዘካርያስ። ኦኬ ለምን ምክንያት ነው የሚሞቱት አሉት? ስለ ሕዝቤ ኃጢአት ተመትቶ ከሔዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላሉ እነ ኢሳይያስ፣ ሌሎችም የብሉይ ኪዳን ነቢያት። በስሙ ደግሞ የኃጢአትን ይቅርታ አሕዛብ ሁሉ ያገኛሉ ይላሉ እነ ኤርምያስ። እንዴ የብሉይ ኪዳን ነቢያት በሙሉ ኢሳይያስ በነበረበት ዘመን ተናገረ፣ እሱ ሲሄድ ኤርምያስ፣ እሱ ሲሄድ ሕዝቅኤል፣ እሱ ሲሄድ ዳንኤል፣ እሱ ሲሄድ አሞጽ፣ እሱ ሲሄድ የብሉይ ኪዳን በሙሉ ነቢያት ከሙሴ ዘመን ጀምሮ እስከ ሚልኪያስ ተናገሩ። አሁን ክርስቶስን የምታገኘው ይህን ቅዱስ መጽሐፍ ስታገለብጥ ነው። ስጨርስ ይህንን የእግዚአብሔርን ቃል አንብበህ የአዲስ ኪዳን ቅዱሳት ሐዋርያት አብረው ከሱ ጋር የበሉ የጠጡ ከመከራው ተካፋይ የሆኑ እዚህ ደግሞ አንድ ደጋግ ሐዋርያት ደግሞ አሉ የተነሱ አባቶቻችን። ቅዱስ ማቴዎስ የሚባል ወንጌላዊ አይሁዳዊ ሰው ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ አዲስ ኪዳን ከዚህ ስጨርስ ማቴዎስ ደግሞ ቆይ ልንገርህ ብሎ ከዘር ይጀምርላል። የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ ትውልድ መጽሐፍ። እሱን ስጨርስ ማርቆስ እዚህ አለው አውራኝ ነኝ ይላል። እሱን ስጨርስ ሉቃስ፣ እሱን ስጨርስ ዮሐንስ፣ እሱን ስጨርስ የሐዋርያት ሥራ፣ እሱን ስጨርስ የቅዱስ ጳውሎስ 14ቱ መልእክታት፣ እሱን ስጨርስ ጴጥሮስ እኔም አለው ይላል። ሁለት ክፍል ጽፌያለሁ ይላል። አንብበኝ ይላል። እሱን ስጨርስ ያዕቆብ እኔንም አንብብ 5 ምዕራፍ አለኝ ይላል። እሱን ስጨርስ ይሁዳ የሚባል አንድ ምዕራፍ የጻፈ አለ። አንድ ምዕራፍ የጻፈው ውስጡ ግን የተጠቀጠቀው ሚዩት አድርገው። ይሁዳ የተባለው ሐዋርያ የጻፈው አንዲት ምዕራፍ ናት። ስለ ክርስቶስ ኢየሱስ በስሙ ስለማመን ያገኘነውን እምነት እስከ መጨረሻው አጽንተን ስለመጠበቅ ይጀምርና አባቶችን በሄኖክ ዘመን የነበረውን ሁሉ ጠቃቅሶ በቅዱሳት ሐዋርያት የተነገረውን ቃል አስቡ ይለናል። ይሄንን ስታነብ ነው ክርስቶስን የምታገኘው፣ ክርስቶስን የምታውቀው። ከዚህ ርቃ ግን ውዳሴ ያለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ የሰኞ ስጨርስ የማክሰኞ ስጨርስ የረቡዕ ስጨርስ የሐሙስ ስጨርስ የዓርብ ዘመናት ጠብ የሚል ነገር የለም። ተደግማላችሁ። ያው ህይወትም ድግምግም ነው የሚሆነው። ነቅሎ የሚያወጣ ወደ ክርስቶስ የሚያቀርብ ይሄ ቃል ሳይሆን ይሄ ቅዱስ ቃል በትህትና እነግራችኋለን። ከነዚህ ራቁ፣ ወደዚህ ተጠጉ። እነዚህን ጣሉ፣ ይሄንን አንሱ። የእግዚአብሔርን ቃል በግልጥ ነው የምነግርህ። ጣሏቸው፣ አይጠቅሟችሁም። ይሄ እግዚአብሔር ቃል የሚጠቅመን እግዚአብሔር የዘላለም ሐሳቡን እዚህ ውስጥ ነው የነገረ። ምሕረቱንም ፍቅሩንም ቁጣውንም እዚህ ነው የነገረ። ልጁን የላከውም ልጄን ስሙት ብሎ ያለው እዚህ ነው የነገረ። አቅ ክርስትና በዚህ ይሄንን ቃል አንብቦ በዚህ ቃል እያሰላሰሉ በዚህ ቃል መኖር እንጂ ከዚህ ቃል ውጪ ይሄን ቃል አንድ ቀን ሳያነቡ ክር አንገት ላይ አስሮ ክርስቲያኔ ብሎ ማለት በከንቱ መገበዝ ነው። ትጠፋላችሁ። ጥፋት እንዳይሆንባችሁ ወደ ጌታ ተመለሱ ማለት እወዳለሁ። ቴንኪው። እሺ ስዩም ጨርስና ከዛ ወደ ክርስቶፎሮስ እንምጣ። ከዛ ወንድሞቼ ጊዜ ሰጥቼ
ፕሮግራማችንም እናጠቃለን። በደንብ ግን ማውራት አለ። ጨርስና ስዩምን አንድ ጥያቄ መጠየቅ እፈልጋለሁ። ይጨርስና እሺ አውሩ በቃ ወይ አውሩና ይጨርስ በዛው እየተጠያየ። ኦኬ እሺ። ሰላም ስዩም እንዴት ነህ? ስዩም ማይክ ሚዩት ነው እያወራህ ነው። እሺ ይሰማል። ኦኬ ሰላም ነህ? እንዴት ነህ? ዛሬ አላወራንም፣ ሌላ ቀን እናወራለን። እግዚአብሔር ይመስገን እኔ ደህና ነኝ። እሺ ወንድሜ፣ አይ ምንድን ልጠይቅህ መሰለህ፣ ያለ እነዚህ ስዕላቱ ያለ ስዕል አድኖ በዓላቱን አንድ ሰው ሳያከብር ስዕል አድኖውን ሳይጠቀም ቅድም ዲስከስ ያደረጋችሁትን ነገሮች ሳያደርግ አንድ ሰው መንግስተ ሰማያትን መውረስ ይችላል? የዘላለም ሕይወት ሊኖር ይችላል? እኔ ጋር ብቻ ነው እኔ የጠፋሁት? እሱ ነው ዳኒ ማነ ዳጊ የሰማል። አንተ ስዩም ማይክ ኦን ነው ግን እያወራህ አይደለም። ወጣ። ያው ከክርስቶፈርስ ጋር ቀጥል። ያው ክርስቶፈርስ ስራ አለ። እሺ ሰላም ወንድሜ ክርስቶፈርስ እንዴት ነህ? ሰላም ደጁ አለ ወንድሜ። የአሁኑን ጥያቄ ሰምተዋል ወይስ ልድገመው? የአሁኑ ጥያቄ እኔ አልቀበለውም። ለዛ እኔ የገባሁበትም በማርያም ዙሪያ እንጂ በገድላት ዙሪያ ላወራ አይደለም የገባሁት። ምክንያቱም ስለ ገድላት አለ ማርያም መጽሐፍ ላይ ባለው ነገር ስለ ማርያም ስለጀመራችሁ ስለዛ ገባሁኝ እንጂ ስለአሁኑ ጥያቄ ምክንያቱም መጽሐፍ የሚለው በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ከዛ ውጭ የዘላለም ሕይወት አለ የሚል የለም። ዘላለም ሕይወት ያለው በክርስቶስ ኢየሱስ ነው። ክርስቶፈር ቅድም የሶሎሞንን ስለሚስቱ ነው ሲል ዝም አልከው ማለት ነው። አንተ የኤርሚ ቅድም የሆነ ስህተት አሰርተዋል ለምሳሌ ማለት ነው። ስዩም ቆይ አንድ ጊዜ ወርደህ ነበር ተመልሰህ መጣ። እንደመጣህ ዝም ብለህ ከምታወራ እየተወራ ከሆነ ዝም ብለህ አታቋርጣ። እንደዚህ ነው ያደረከው። ኤርሚ ቅድም አወራኝ። ቅድም አሁን ስለ ሰለሞን ሲል ክርስቶፈርስ አንድ ጊዜ አንድ ይቅርታ ክርስቶ አንተ ትክክል ነህ። አንድ ይቅርታ ስዩሜ በደንብ እንድትሰማ የምፈልገው አንድ ነገር አለ። ቅድም ሳወራ አወራርህ ልክ አይደለም ስላለኝ ተረጋግቼ ማውራት ስላለብኝ ለዛ ነው መጀመሪያ አገባቤን ላስተካክል በሚል ነው እንጂ ቅድም ባነሳነው ርዕስ አልተነሳም። ስለዛ ጉዳይ ነው የማነሳው። ቅድም አነጋገርህ ማዳመጥ አልቻልኩም። ተረጋጋ ላይ ተረጋግቼ ነው የዛ ጉዳይ አይደለም የጠየቀኛለው ስለ ዘላለም ሕይወትና ስለ እንትን የጠየቀኝ ስለሱ ደግሞ እኔ አይደለም ላወራ የመጣሁት። እኔ ስለ ማርያም ነው። ስለዛ ከጀመረ አወራዋለሁ። ይሄንን ደግሞ የዘላለም ሕይወት ያለው በክርስቶስ ኢየሱስ ነው። ከዚህ ውጭ ሌላ ምን ነገር የለኝም። እሺ አንዴ ክርስቶፈርስ ሚውት አድርግልኝ። ይቅርታ። ኦኬ ስዩም እንኳን ተመልሰህ መጣ። ሰላም ነው? ሰላም ኔትወርክ ነው ምንድነው? ምን ተፈጥሮ ነው? ስልክ ከስራ ቦታ ስለሚደወል ነው። ዛሬ ስራ አልገባሁም፣ ቁጭ ብዬ ነው ቤት። እሺ ምናልባት አሁን ከረበሹና ከወጣህ ተመልሰህ አይ ለሌላ ጊዜም ነው የምነግርህ። ተመልሰህ ስትገባ እንደገባህ ዝም ብለህ አታውራ። ሰው እያወራ አታቋርጥ። እሺ አንተ ስትወርድ ከሌላ ሰው ጋር ውይይት ስለምንጀምር እንደገባህ አንተ ካቋረጥክበት ዝም ብለህ አትቀጥል። ገባህ? እንደገባህ ስለምናይ እንደዛ ይሻላል። እሺ አሁን ከመጣህ እሺ ለጊዜው ላወራ። ጥያቄውን ላስታውስህ? ችግር የለም። ጥያቄውን ላስታውስህ? አስታውሰኝ። ስለእንትኑ ስለገባሁበት ይቅርታ አስተካክላለሁ። አንተ ጥያቄ የለም። እሺ ችግር የለውም። አይ ሌላ ሰው ስለሚረበሽ ነው፣ ለእኛ ችግር የለውም። እሺ ጥያቄ ምንድን ነበር ባጭሩ መሰለህ? አሁን የተነጋገራችሁበት ሀሳብ አለ በዚህ በስዕላት በስግደት እንግዲህ ከጡት ስለመጥባት ስለ ወተት ስለምናምን እነዚህ ዝባዝንኬዎች አሉ። ዝባዝንኬ ስለ ታሪኮቹን ማለት ነው በጠቅላላ እንጂ ለአንተ ሚኒንግፉል ሊሆን ይችላሉ። አንዴ ግን ዳጊ እኔ እናንተ ብዙ ጊዜ ማንስማማበት አንድ ነገር አለ ታውቃለህ። አንተና እኔ ማንስማማበት ስትናገር ለደገፍከው ፓርት ብቻ ታደላለህ። ሚዛናዊ የሆነ ንግግር አትናገርም ማለት ነው። ከተናገርክ በኋላ ነው ገብቶሃል። እኔ አሁን የመዳን ጉዳይ እንጂ የኦርቶዶክስነትና የወንጌላውያንነት ጉዳይ አይደለም እዚህ ጋር እያነጋገረን ያለው ማለት ነው። ስለዚህ አነጋገርህን እንደዚህ መሀል ላይ አድርገው። ይቅርታ ጋር አመሰግናለሁ። እና እነዚህ ስለ አድነው የምትላቸው በዓላት ገባህ? ሃይማኖታዊ ነገሮች የምታደርጓቸው ነገሮች አሉ ወንጌል አማኞች የማናደርጋቸው። እነሱን አንድ ሰው ባያደርግ ኦርቶዶክስ ሆኖ የዘላለም ሕይወት ሊኖረው ይችላል ወይስ ግዴታ ነው? ከዘላለም ሕይወት ጋር ቀጥታ ግንኙነት አላቸው
ግን እሱን ሳያደርግ ለምሳሌ ለማርያም የምታደርጉትን ሁሉ ሳያደርግ ማለት ነው። በዓሏን ሳያከብር፣ ስዕሏ ፊት ሳይሰግድ፣ ዝክሯን ሳያበላ፣ ድርሳኗን ሳያነብ፣ ገድሏን ሳያነብ የተመሳሰሉ ነገሮች ለእሷና ለሌሎች ቅዱሳን ይሄን ነገር ሳያደርግ የዘላለም ሕይወት ሊኖረው ይችላል? ጥያቄ ጨርሻለሁ። ማይክን አንሚዩት አድርገህ መመለስ ይችላል። ቴንክ ዩ ጥያቄ የዘላለም ሕይወት እስኪ አንዴ ድገምልኝ። ምናልባት እዚህ ጋር የሆነ ብዙ ነገሮች ስለሆኑ ከይቅርታ ጋር ካላስቸገርኩ ማለት ነው። እሺ ለምሳሌ ስዕል አድኖን ትጠቀማላችሁ። ስዕል አድኖ ሳይጠቀም አንድ ሰው ኮምፕሊትሊ ምንም ስዕል አድኖ ቤቱ ባይኖር፣ ቢሮም ስራውን ቦታ ኪሱም ውስጥ ባይኖር፣ መኪና ውስጥም ባይኖር፣ ጭራሽ ስዕል አድኖ ባይጠቀም ማለት ነው። በዓላቶች አሉ፣ የተለያዩ በዓላቶች ታከብራላችሁ። ከ1 እስከ 30 የተለያዩ በዓላቶች አሉ። አንዱንም በዓል ባያከብር ማለት ነው። ተመሳሳይ ደግሞ እንደዚህ ቀኖናዎች አሉ፣ ወይም ደግሞ በቃ በትውፊት የሰማችኋቸው የምታደርጓቸው ነገሮች አላችሁ። እነዚህ ነገሮች ሳያደርግ አንድ ሰው የዘላለም ሕይወት ሊኖረው ይችላል? አመሰግናለሁ። ግን በቀኖና ጥሰቱ ሊጠየቅ ይችላል እንጂ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ። ኦኬ። ቀኖና ጥሰት ስትል ለምሳሌ የትኛውን ቀኖና ቢጥስ ነው የዘላለም ሕይወት የማያገኘው? እሺ እየቆየህ ነው በጣም መሀል ላይ አይዶን አይሰማም መሰለኝ፣ ኔትወርክ ይሆናል። በእነሱ አለመጠየቅ አይችልም። በዚያው አጋጣሚ ሚውት አርጋት እንትን ያንተ ነው የማን ነው ድምጽ ይረብሸኛል ነው የኔ ብቻ ነው አላውቅም እንዴት እንደሆነ። ብቻ እኔ አሁን እንደዚህ አይነት ጥያቄ ስትጠይቀኝ አሁን ለምሳሌ እኔ ለማርያም ሳልጸልይ ለጌታችን ለኢየሱስ ክርስቶስ ብቻ ብጸልይ ገነት ትገባለህ ወይ አይነት ነገር፣ ለጌታችን ለኢየሱስ ክርስቶስ ብቻ ብትጸልይ ገነት ትገባለህ። የግድ እኮ አንተ እነሱ ያላቸውን ቦታ ነገርንህ እንጂ እኮ ለምሳሌ ሌላ ነገር እያልኩ አይደለም። ለምሳሌ አንተ የግድ ለማርያም ካልጸለይክ ገነት አትገባም የሚልህ አስተምሮ የለም። ግን ማርያም ያላት ቦታ ገብርኤል ሚካኤል ያለውን ቦታ ነው እዚህ ጋር እየተነገረህ ያለው እንጂ ቀጥታ በእነሱ በኩል ካልመጣህ የዘላለም መንግስተ ሰማያት ገነት መንግስተ ሰማያት አትገባም የሚል ነገር የለም በፍጹም። እንደዚህ ካለ አስተምሮ የተሳሳተ ነው ማለት ነው። ገብቶሃል? ስለዚህ ግን እነሱ ያላቸውን ቦታ ነግረናል። ደግሞ ለስዕላት ባልሰግድ እንትን ለስዕላት ወደ ስዕላት ርዕስ ሌላ ነው፣ ይቅርታ ርዕሳችን ስንለይ አሁን ስለ ድንግል ማርያም ነው እያወራን ያለ ነው። ስለዚህ አንተ ቀኖና የምትጥስ ከሆነ አሁን ስለ ዶግማና ስለ ቀኖና ነው ያመጣህብኝ። ቀኖና የምትጥስ ከሆነ በቀኖና በመጣስ ትጠየቃለህ። ከዘላለም ሕይወት ጋር ግን የሚያገናኘው የለም። የዘላለም ሕይወትን ለማግኘት በእግዚአብሔር ማመን ነው የሚጠበቅብህ። አመሰግናለሁ። ኦኬ መጽሐፉ ላይ እናየዋለን። እስኪ አሁን ያልከው አንድ ጉዳይ እናነሳለን። ግን እሱን ከማንሳት በፊት ኢንጀነራል እንግዲህ እንደሰማችሁት ነው አንድ ሰው ከ1 እስከ 30 ያሉትን በዓላቶች ባያከብርም ከመንግስተ ሰማያት አይጎልም። ኦኬ ስዕላቶችን አስመልክቶ ቢሰግድ ባይሰግድ እሱን እንሄድበታለን። እኔ ማሳይ መረጃ አለኝ። ግን እንደው ኢንጀነራል ስዕላቶች ዶግማም ስላልሆነ ጉዳዩ የዘላለም ሕይወቱን አያጣም ማለት ነው። ስለዚህ አንድ ሰው ቤቱ ያሉትን በጠቅላላ ስዕል አድኖች ዳጊ አሁን አንተ እያወራህ ያለኸው ስለ ቀኖናና ስለ ዘላለም ሕይወት መካከል ያለውን ነው እያወራህ ያለው። 1 እስከ 30 ያሉት በዓላቱ ደግሞ ብትል አንዱ የተገዘቱ በዓላቶች አሉ። እነሱ እኛ ለአማኞች የሚሆን ነገር ነው። በነገራችን ላይ የአማኞች ልክ እየተነገረ ያለው ሰንበት ደግሞ በመካከል አለ። እሱን የቆጠርከው አይመስለኝም። እናንተም ታከብሩት ይሆናል፣ አላውቅም እንዴት እንደሚሆን። ግን እያጣራህ የሆነ ነገሮች ድርብርብ አታርጋቸው ለአድማጮችም ያው ስለሚሰሙ። እነዚህ አብዛኞቹ ኦርቶዶክስ የኦርቶዶክስን እንትንን ማወቅ የሚፈልጉ አሉ። ገብቷል አይደለ? እና ባደራረበው ብዬ ነው። አመሰግናለሁ። ይቅርታ። እሺ ባይ ዘ ወይ በጣም ነው የምታቋርጠኝ፣ ግን ኢትስ ኦኬ። ቶሎ የምታቆም ከሆነ ችግር የለም።
ላንተ ግልጽ እንዲሆን ነው እንደዚህ በደንብ አድርጌ ማስረዳ ያልደራረብኩትም ለዚህ ነው። ቀስ እያልኩ ማስረዳ ለዚህ ነው። አሁንም በጥንቃቄ ስማኝ። እነዚህ ነገሮች የበዓላት አምልኮ የበዓላት እነዚህ የምታከብሯቸው ነገሮች የስዕል ጉዳይ የስግደት ጉዳይ እንግዲህ ብዙ ቶፒኮች ታውቃቸዋለህ። ዶግማ ከሚባሉት ውጪ ያሉ ሐሳቦች ናቸው። አይ ዶግማ ናቸው ካልክ አቋርጠህ አሁን ልትገባ ትችላለህ። ስለዚህ እነሱን ያላደረገ ለምሳሌ ከ1 እስከ 30 ያሉትን በዓላቶች ወጥቶ ያላከበረ ያልዘከረ መሰል ነገሮችን ያላደረገ ስዕላት ቤት ውስጥ ያሉትን ስዕላድኖች በጠቅላላ አውጥቶ ባይጠቀም ስዕላት ባይኖረው አንድ ሰው እነዚህና መሰል ነገሮችን ባያደርግ ከዘላለም ሕይወት ይጎድላል ወይ ነው? አይጎድልም ብለህ መልሰልኛል ካልተሳሳትኩኝ። ልክ ነኝ አይደል? ከዘላለም ሕይወት አይጎድልም ግን ይጠየቃል። ኦኬ በምንድን ነው የሚጠየቀው? እስኪ ንገረኝ። ምን ተብሎ ይጠየቃል? ያው ባላደረጋቸው ነገሮች ስርዓት ቀኖና በመጣሱ ይጠየቃል። ኦኬ መጠየቅ ማለት ምን ማለት ነው? ቅጣት አለው ማለት ነው አይደል? አሁን አንተ ያልከኝ ከ1 እስከ 30 ባለማክበሩ ተጠያቂ ነው እኮ። ተጠያቂ ማለት አልገ እንደ በሽተኛ መጠየቅ የሚባል አጠያየቅ አለ። አስተማሪ ተማሪ ሲጠይቀው አይነት አለ። ፖሊስ በህግ ሲጠይቅ ሰዎችን አለ። መጠየቅ የትኛው መጠየቅ ነው እያልከኝ? በህግ የሚያስቀጣ ነው ወይስ የትኛው ነው መጠየቅ ስትለኝ? ይጠየቃለው አልገባኝም። በምን በህግ ነው? በቅጣት አለው? ምንድነው? አክሊል ይቀርበታል እያልከኝ ነው? ሽልማት ይቀርበታል ነው? ግልጽ አድርገው። በህግ ማለት ስለየትኛው? በህገ መንግስት አይደለም የሚጠየቀው እኮ። ቢጠየቃል ያልከኝ አንተ ስለሆንክ አንተ አብራራው። ይጠየቃል አልከኝ። ንስሐ መግባት አለበት እኮ። የሚጠየቀው ሰማይ ቤት ነው ምድር ላይ ነው የሚጠየቀው? እሱ አንድ ቀኖና ስለሻረ ንስሐ ገብቶ ንስሐ መግባት አለበት በዚህ ጉዳይ ማለት ነው። ቀኖናውን ያልካቸውን መጀመሪያ ተነግረኛለህ። በኋላ ግን አሁን ያልካቸውን ባያደርግ ነው የምልህ። የት ነው የሚጠየቀው? ምድር ላይ ነው የሚጠየቀው? ሰማይ ቤት ነው የሚጠየቀው? ንስሐ መግባት አለበት። አንዴ እንመጣለን ወደ ንስሐ። ይጠየቃል ብለህ ነበር። የት ነው የሚጠየቀው? ምድር ላይ ነው የሚጠየቀው? እዚሁ ምድር ላይ ይጸጸትና ይሄዳል አይደል? ወደ ካህኑ ከዛ ንስሐ ይሰጠው። ኦኬ ቅድም ምን አልከኝ መሰለህ? ይሄንን ባያደርግ የዘላለም ሕይወት ያገኛል አልከኝ። የዘላለም ሕይወት የሚያገኝ ከሆነ ንስሐም ባይገባ የዘላለም ሕይወት አግኝቷል ማለት እኮ ነው። አሁን እንደምትለኝ ከሆነ ፎርማሊቲ እንዲያሟላ ነው የፈለጋችሁት እንጂ እኮ የዘላለም ሕይወት ያገኛል ብለኛል። አያገኝም ወይ በለኝ። ያገኛል ካልከኝ በኋላ ደግሞ ንስሐ መግባት አለበት ያልከኝ ነው እኮ። አንዱን መረጠልኛ። ይሄ ከዘላለም አሁን አንተ ኦኬ ለካ እናንተ ድነናል በሚለው ነው መሰል የምታምኑት እናንተ ማለት ነው። ቆይ ወደኛ እንመጣለን አንዴ። አሁን ጥያቄን በደንብ ግልጽ። አሁን ተወሳሰበ። ቆይ አንድ ጊዜ ቀኑን ያልከው እስኪ አንድ የሚያስጠይቅ ነገር ንገረኝ እስኪ። አንድ ፒክ አድርግና ለምሳሌ ይሄን ባያደርግ በለኝ። ለምሳሌ አንድ ሰው አንድ ክርስቲያን አንተ ቀኖና የምትላቸው ማን ናቸው? በነገራችን ላይ እኔ ጌታ ስጠይቅህ እባክህ ተጠይቀኝ። እኔ ገደል ማሚቱ ክብኝ እኮ። ቆይ ወዳጅ አሁን ይኸውልህ ቀላል ጥያቄ ጠይቄሃለሁኝ። አንተ ያስጠይቃል ያልከው ቀኖና አለ መቼም አይደል? ታውቃቸዋለህ መቼም። አላውቀውም አትለኝም ካልከኝ ደግሞ በቃ የምታውቀው ከሆነ አንድ ንገረኝ። አንድ ምረጥና የፈለግከውን አንድ ንገረኝ። የሚያስጠይቅ ቀኖና አላልኩም እኔ። የሚያስጠይቅ ቀኖና ነው ያልኩህ እኮ። የሚያስጠይቅ ለምሳሌ ሰንበትን ባያከብር ምንን? ሰንበትን ባያከብር አብሮውን ባይጾም። ኦኬ ሰንበትን እንያዘው። ሰንበትን ባያከብር ምን ይቀጣል ያ ሰውዬ? በእግዚአብሔር ዘንድ ምን ይቀጣል እኮ? ሰንበትን ባለማክበሩ ያለውን ቅጣት ንገረኝ። እግዚአብሔር ዘንድ ስትሄድ ነው የምታየው። እግዚአብሔር ዘንድ ደርሻ አልመጣው ዳጊ ምንድነው የምትለው? ኦኬ ስለዚህ አንዳንድ ቅጣቶችን የምናውቀው እዛ ከሄድን በኋላ ነው ማለት ነው። ብዙ ቅጣቶችን አዛታለኝ። ምን አልከኝ? ቅጣቶቹን ንስሐ መግባት አለብህ ለሰራው ነገር ገብቷል። ቅጣቱን አታውቀውም አንተ። ቅጣቱን አታውቀውም እንደሚያስቀጣ እንጂ ቅጣቱም እንደሆነ አታውቀውም። እንደሚያስቀጣ ፈርድማ የእግዚአብሔር ነው። እግዚአብሔር መንገድ ላይ ነው የሚፈርደው አይደል? ፍርድ የት ነው ሳይሆን ያልኩህ ቅጣቱን አታውቀውም። እዛ ሄደህ ነው ሰርፕራይዝ ተብለህ የምትቀጣው።
እዛ ነው የምታውቀው ፋይንድ አውት የምታደርገው ወይስ እዚህ ነው የምታውቀው የሚያስቀጣህን ነገር? አንተ ማወቅ አለብህ። የሚያስቀጣህን ነገር ማወቅ አለብህ አንተ መጀመሪያ እኮ ንገረኛ። ማወቅ አለብህ ካልክ ያወቅከው ቅጣት ንገረኝ። ሰንበትን አለማክበር ያስቀጣሃል ዳይ እኮ ምንድነው ቅጣቱ ነው እኮ የምልህ። ገባኝ እኮ ቅጣት እንዳለው ከቅድም ጀምሮ እየነገርከን ነው። አሁን ማወቅ አለብህ ደግሞ አልከኝ። ማወቅ ካለብኝ ያ ማወቅ ያለብህ ቅጣት ምን ይባላል? ምንድነው ቅጣቱ? ምን ትደረጋለህ ሰንበትን ስላላከበርክ? እሱን ካህኑን ጠይቃቸው ምንድን እንደሚሰጡህ በምንድን ንስሐ እንደሚያስገቡ ጠይቃቸው። ስልክ ቁጥራቸውን ትልክልኛለህ? እሺ ወዳጄ በቃ እሳቸውን ጠይቃቸዋለሁ። ለማንኛውም እንግዲህ አሁን እናሱ ስንወያይ እንደሰማችሁ እየጠየቀ ያለው ይሄ ቤተክርስቲያኒቷ ዶክትሪን ነው። ምክንያቱም ቤተክርስቲያኒቷ የምትጠቀምበታለ እንደ ቤተክርስቲያን የሚቀጣው ምክንያቱም ቤተክርስቲያኒቷ ያወጣችው ዶክትሪንና ህግ አለ። ይሄን አሰራር የማያደርግ ምክንያት መጽሐፍም ሲናገር እንደዚህ አይነቶቹ ጋር ህብረት አታርጉ። ሌላ ጊዜ ሰው እያወራ አይገባም። አዎ ቴንክ ዩ ቢኒ አመሰግናለሁ። አይገባም ግን ተሳስቶ ጥሩ መልስ ነው የመለሰልን። ከዚህ በኋላ እንደዛ አታርግሽ። አሁን ከስዩም ጋር ሊጨርስ ነው። ካንተ ጋር ደግሞ ሌላ ሰው ያወራል። እንግዲህ እንደሰማችሁት ነው። ይሄ ነው ኦርቶዶክሳውያኖች። ከፈለጋችሁ ይሄን ለማረጋገጥ ሂዱና ከጳጳሱ ጀምሮ ሄዳችሁ አሁን የጠየቁትን ጥያቄ ጠይቋቸው። ከዘላለም ህይወት ጋር ምንም የማያገናኘው የእናንተን ጊዜ፣ የእናንተን ጉልበት፣ የእናንተን ዘመን የሚበላ ምንም የተለየ በረከት ኢየሱስ ከሚባርካችሁ በረከት የተሻለ በረከት ሊባርክም አይችልም። እንደው አለ እንኳን ካሉ በረከት አለው ይሏቸዋል። ይሄን በማድረግ በረከት አለው። ይሄን በማድረግ ጌታ ከሚባርካችሁ በረከት በላይ ማንም ሊባርካችሁ አይችልም። ማንም በረከቱ እሱ በቂ ነው። ቤታችሁ እሱ ገባ ማለት ሁሉ ነገር ገባ ማለት ነው። ሰላም ገባ፣ ጥበቃ ገባ፣ በረከት ገባ ማለት ነው። ከቅዱሳን የማያሻኝ፣ ከዘመድ አዝማድ የማያሻኝ፣ ከሰማዕት የማያሻኝ፣ አማላሽ ከተባሉ የማያሻኝ በቂ የሆነ ነገር ኢየሱስ ህይወታችሁ ሲገባ ይገባል። የዘላለም ህይወትን አታጡም። በዓላትን ከ1 እስከ 30 አከበራችሁ። ባታከብሩ ምን ይመጣል? ቆይ ባትሰግድስ? እከሌን አማላጅ ባታረግስ? ምንም እስቲ ቁጭ ብለህ አስበው። ምንም አትጎልም ከዘላለም ህይወት። ይሄው 2 ሰዎች መልሰውላችኋል። ቸርች ነች የምትቀጣችሁ። ለምንድን? ግብር አስቀርተሃላ። እንዳትከፍት ማይክን። ማንም ሰው ማይክ ከከፈተ ብሎክ ነው ማድረግ። ቸርች ነው በቸርች ትቀጣለህ። ለምን? ግብር አስቀርተሃላ። በደሞዛቸው መታሃላ። የብዙ ሻማ ሻጮች ገበያ ላይ ቆመሃላ። ዣንጥላ ዘርግታ እሷ ኦኬ አባርሃለሁ ብያለሁ። ከዚህ በኋላ ከከፈትክ ስዩም አባርሃለሁ። ስነ ስርዓት ያዝ። ስነ ስርዓት ላፍርስ። የሐሰት ትምህርቶችን ላፍርስ። ሚዩት አድርገውና ተቀመጥ። እሺ ላስወርድህና ተመልሰህ ትገባለህ። ይጨርስ በቃ ችግር እኮ የለውም። ምን ችግር አለ? እናንተ እኮ ራሳችሁ ናችሁ በአንደበታችሁ ሚስጥሩን ያወጣችሁት እኮ። በአንደበታችሁ ሚስጥሩን አወጣችሁ። ሰው እንደዚህ ማሰብ ስላልጀመረ ነው ሲበላ ዘመኑ ይኖረው። በዛ ውስጥ የዘላለም ህይወት ያለ ስለመሰለው፣ በዛ ውስጥ ቤተሰቡን የሞተ ቤተሰቡን የሚያስምር ስለመሰለው፣ በዛ ውስጥ ጠብ እርግፍ ቢል ኢየሱስ ያልጨረሰውን ስራ ሰርቶ አሟልቶ መዳኑን የዘላለም ህይወት የሚያገኝ ስለመሰለው ነው። ግን አይደለም ወገኖች። ለተቀበሉት በስሙ ለሚያምኑት ለነሱ ልጅነትን እሱ አባትነት ይሆናቸዋል። አባትነት ቤታቸው ገባ ማለት አባት አገኙ ማለት ነው። ወላጅ አልባ ልጅ የነበረ ሁሉ ወላጅ ያገኛል፣ ልጅም ይሆናል። አለቀ። ከዛ ወላጅ ልጆቹ ያሳሰቡት አይደለም የሚያረጋው ጥበቃን ኬር ያረጋል። እንዴ ቁርስ በሉ ምሳ በልተው ይሆን? አረ ልጆቼ። ከዛ በኋላ ልክ ደሞ አንተ ጌታ ከሆንክ በኋላ የሚጨነቀው እሱ ነው፣ አንተ አይደለም። እንዲህ ነው አስተዳደጋቸው። እንደው ህክምና ምናምን ይሌለ ስጋዊ እንኳን እናንተ ክፎች ስትሆኑ ይላል መጽሐፍ ቅዱስ። እናንተ እኛ ክፎች ሆነን ሰዎች እንኳን ለልጆቻችን ዳቦ ሲለምኑ ድንጋይ አንሰጣቸው። አለቀ። ኢየሱስ ገባ ማለት that's it። ይሄን ግን አትነግርም ኦርቶዶክስ። ባልባላ ከብር ምን ይሆናል ብለህ ለምን እስከዛሬ አልጠየቅም? ዘመን ሙሉ ስትበላ መልሱ ምንም። ባልሰግድስ ቆይ ለማርያም ምንም። ባልደጉስ ባላስደጉስ ምንም። በየገዳማቱ ባልዞርስ ምንም። ይሄን ስናገር መልካም ስራ አትስሩ እያልኩኝ ነው? አልወጣኝም። ድሃ አታብሉ እያልኩ ነው? የታረዘ አታብሉ እያልኩ ነው? አይደለም። ኦርቶዶክስ የጫነብችብህን ግን ባታደርግ ምንም ችግር የለው። ትቀጣለች። ማሏሽ ነገር ትቀጣለች። በደንብ አርጋ ትቀጣለች። ለምሳሌ በከፊል ቅጣቶቿ ልንገርህ።
ከእድር ታስባርራለች፣ መቀበሪያ ታሳጣለች፣ ወዳጅ ዘመድ ይርቃል። ቢዝነስ ካለ አንተ ቢዝነስ ጋር መጥቶ ዝር የሚል የለም፣ የሚገዛህ የለም። አንተ ልትገዛ ብትሄድ የሚሸጥልህም የለም። ረዳት ብትፈልግ የለም። ሲንግል ኮንክ ልታገባ ብትል አታገባም ልጅቷ። ያሳምጹብሃል ከታች እስከ ላይ በማህበራዊ ህይወትህ፣ በመስሪያ ቤትህ መግቢያ መውጫ ታጣታለህ፣ ትቀጣታለህ። ስለዚህ ጸጥ ለጥ ብለህ አርፈህ ለኦርቶዶክስ ስርዓት ትገዛታለህ፣ ወይ ደግሞ በክርስቶስ ኢየሱስ ነፃነትን አውጀህ በሱ ተማምነህ ትኖራለህ። ወዳጅ አይኖርም፣ ዘመድ ላይኖር ይችላል፣ ገንዘብ ላይኖር ይችላል፣ ቀባሪ ላይኖር ይችላል፣ አስታማሚ ላይኖር ይችላል። ሁሉንም ግን ኢየሱስ ይሆንልሃል። ሁሉንም ይተካል። ሁሉንም በቃ ዘመድ ዞር ሲል ዘመድ ይሆናል። ጓደኛ ሸሽቷል፣ ጓደኛ ይሆናል። እሱ ሁሉንም መተካት ይችላል እሱ ብቻውን። አይ ዋርን ዩ እነዚህን ሁሉ ነገሮች እንደምታጣ ላስጠነቀቀው ወዳለሁ ወንድሜ። ግን እነግርሃለሁ የሚያስንቅ ወዳጆችን የሚያስንቅ ወዳጅ ግን ታገኛለህ። ዘመድ የሚያስንቅ ዘመድ ታገኛለህ። እናትና አባት የሥጋ እናትና አባት አውጥተው ቢጥሩህ እናትና አባትን የሚያስንቅ እናትና አባት ይሆናል። this is the worst የሚመጣው ምን መሰለ? ከኢየሱስ ጋር ተጣበቃለህ። እሱ ይታይልሃል። የዛን ጊዜ እስኪ እናያለን ከሱና ከሥጋ ለባሽ ማን መከታ እንደሚሆን ያኔ እናያለን። ማን የበለጠ እንደሚሆን እናያለን። ምድረ በዳ ነው ያባብልሃል ነው የምልህ። የመጨረሻ ያባብል። እኔ የማውቀውን ታሪክ ነው እየነገርኩ ያለሁት። ያባብልሃል፣ ምንም ችግር የለም፣ ይኖራል፣ ይታበሳል። እንባህ ነው የምልህ። መጀመሪያም አታለቅስም እሱ እያለ እንባም አይኖርም። እንባ ፍስሐ ነው። ኢየሱስ ጌታ ነው። እሺ ባጭሩ በነበረን ዲስከሽን የተማራችሁት ነገር ሊሆን የሚገባው ምንድነው መሰለ? ምንም የሚቀርብህ ነገር የለም ከቤተ ክርስቲያኒቷ ቅጣት በስተቀር። ሻማ ሻጮች፣ ዣንጥላ ሻጮች፣ ጧፍ ሻጮች ከሚያስነሱ በአመጽ ውጪ ሌላ ምንም ነገር የለም። ጊዜያዊ ወዳጅ በዘላለም ወዳጅ ብቻ ነው የሚቀየረው በህይወት። ጊዜያዊ ዘመድ በዘላለማዊ ዘመድ ነው የሚቀየረው። በቃ ይሄ ነው ልዩነቱ። ምርጫው አንተ ነህ። የትኛው እንደምትፈልግ አንተ ታውቃለህ። ምንም ይሆን ነገር የለም። ወዳጅ የሆንከው ጌታ ደግሞ በምድርም እያለ በስጋ ወራቱ በጎ ነገር ያደርግ ነበር፣ መልካም ነገር ያደርግ ነበር። አንተ ከሱ በተማርከው እነሱ ላይ ያደርጉልህ ይችላል። አንተ ግን በጎ ታደርጋለህ። ሲረግሙ ትመርቃለህ፣ ለተቸገሩ ትደርሳለህ፣ ለታረዙ ትደርሳለህ፣ ለተራቡ ትደርሳለህ። ላንተ እኮ የሚደርስ የለም። አንተ ግን ከክርስቶስ በተማርከው መልካም ታደርጋለህ። ለምን እንደሆነ ታውቃለህ? ይህን መልካም ስራህን አይተው እኛ እየገፋ ነው፣ እንዴት ነው ግን መልካም የሚያደርገው ብለው የሰማዩ አምላክን ያከብራሉ። ምክንያቱም ብርሃንህ በሰው ፊት ሁሉ እየበራ ነው። በጠሉ ሁሉ በገፉ ሁሉ ፊት እየበራ ነው ብርሃንህ። ኢትስ ኦል ላይ ውሸት ነው። የሁሉ የሚነግሯችሁ ነገሮች ውሸት ነው። ከደጎሰ ካልደጎሰ የሐዋርያዊ ጉዞ የገዳም እንትን ምናምን እያለ የሚቀልድብህ እድሜህን፣ ዘመንህን፣ ገንዘብህን ነገርን ሊበላ ነው። አንተ የሚያስፈልግህ በሁሉ ረገድ ዘላለማዊ ነገር ነው የሚያስፈልግህ። ወዳጅ ዘላለማዊ፣ ህይወት ዘላለማዊ። እኔ ላብራራ። ቆይ እኔ ጌታ ተረጋጋ። ምንም ማብራሪያ የማያስፈልገው ነገር መንፈስ ቅዱስ አሁን እየተናገረ እንደሆነ I can feel it። አትነግረኝም አንተ ካለበት ጨለማ እንድትወጣ በራስህ አንደበት፣ በራስህ ወንድሞችና በራስህ አንደበት የተመሰከረ ጉዳይ ነው። በጥቂት ደቂቃ ውስጥ ቢገባህ ኖሮ ዛሬ ወዳጅ ትለውጣለህ፣ ፖዚሽን ትለውጣለህ። በቃ ዛሬ ጌታ ትለውጣለህ፣ አባት ትለውጣለህ። ማንም ሲቀልድብህ ኖርሃል። ኢትስ ኦኬ፣ ግድ የለም። ያለፉት ዘመኖች የሚክስ አዲስ ዘመን ከኢየሱስ ጋር መጀመር ትችላለህ። ደግሞ የዘላለም ይሄኛው መንገድ የሆነ ቦታ ላይ ምናምን ቀብር ላይ የሚቋረጥ አይደለም። እንዴ ተቆጣ እንጂ ሲቀልድ እስከመቼ? አንዴ የምትኖሩት ብዙዎቻችሁ ተርድ ወርልድ እንትን ላይ ነው፣ አገር ላይ ነው። በዚህ ድነት፣ በዚህ ኑሮ ውድነት
ኢንፋክት የትም ኑር ኢየሱስ የሚያስፈልገው ለሶስተኛ ዓለም ብቻ ነው ያልኩ አይደለም ግን ያለው ጫና ላይ እንደገና ሌላ ጫና የተጨመረብ ነው ያለው ቀንበር አይበቃም ወይ እንጂ አንደኛ ዓለም ላይ ኢየሱስ ያስፈልግም አልኩኝ የትም ነው ኢየሱስ የትም ሲመቸን ያስፈልጋል ሳይመቸንም ኢየሱስ ያስፈልጋል ግን ያለው ቀንበር ላይ እንደገና እየጫኑብህ ነው እንዴ መቼ ነው የምትቀነቀው አትባንንም እንደዚህ ጋር እኮ እናረጋው ውይይት እኮ አንተ ተባንን ዘንድ እኮ ነው ሄደ መጽሐፍ ቅዱስን ገለጥ ያደርግ እውነት እኮ ነው ዋትስ ጎኖ እንድትል እኮ ነው ሄደ አባቶችን ለምንድን ነው እንዲ ባይሆንስ ቆይ እሺ ባላረገውስ አርግ ብለውሃል ጥሩ እሺ ባላረገውስ ብለ መጠየቅ አለበት ያስፈራራዋል ከቆምክበት ስፍራ ይጥፋ ይላል ስም አጠራሩ አይገኝ ይላል ለማን ስለ ያልሰገደ ለኢየሱስ ስለ ያልሰገደ ኖ ስለ ኢየሱስ ማን ኬር ያደርጋል ለገብርኤል ያልሰገደ ኖ ፖለቲካው የተሰራው ማርያም ላይ ነው ለስዕሏ ያልሰገደ የቆመበት ስፍራ ይጥፋ ይሄ ወንጌል ነው ወገኖች በማስፈራራት ስም አጠራሩ አይታወቅ እንደዚህ ነው እንደ ወንጌል እንደማታረገብቷቸዋል ምናልባት አንድ ቀን እንደዚህ ወንጌል ሰምተ የሆነ ኤርሚያስ የሚባል ሰው የሆነ ወንጌል ሲሰማ ሰምተ እንዳትጎፈላ እንዳትጠግብ እንዳትፈነዳባቸው ማለት ነው ሐሰት ትምህርት ላይ በፈንዳት ያስፈልጋል ታውቃላችሁ ከወዲሁ ያስጠነቅቋል አንድ ቀን የበራልለት እንቢ ብለ ጠጋብ ሊሰማ ስለሚችል እንቢ ለፍጡር አልሰግድም እንቢ ሰው አብቁቶ ለሰራው ተልበቀ ሊመጣ ይችላል ብለው ከወዲሁ አስበው ማስጠንቀቂያ ነግረዋል ተቆመበት ስፍራ ይጥፋ ስም አጠራሩ አይታወቅ እግዚአብሔር አያጠፋም ስለዚህ ምን ያደርጋሉ መሰለ መቀጣጫ አድርገው በሚያጠፉበት ያጠፉዋል በተወደደ በግ ቀብረው ያጠፉዋል በተወደደ ዶሮ ቀብረው ዶሮም ቢሆን ያጠፉዋል መቀጣጫ ያደርጋል የሚቀጥለው ሰውዬ ይሰግዳል አንተን ይሸኙና ማለት ነው ኦሮሮሮሮ ባለፈው ከሊሆነ አለ ቀሰፈችው እኮ ተብሎ ማለት ነው እሺ መቀጠል ይፈልግ ሰው ካለ ይቀጥል ጨርሻለሁ ቢኒ ቴንክ ዩ እኔ ነኛ መቀጠል አለብኝ ብሩኬ ቢኒ ማን አላችሁ ቆይ አንድ ጊዜ ስዩም አንድ ተረጋ ዳጊ እንዴት ናችሁ መሪጌታ ኤርሚ ማን ቤካዬ ቢኒዬ ኤርሚ እንዴት ናችሁ ዳጊ ኤርሚ እንኳን ደህና መጣ ሰላም ነው ደህና ነህ ቆይ ጌታ ይመስገን ቀጥሉ ወዳጄ እግዚአብሔር ይባርክ በጣም ጥሩ ጊዜ ነበር ተባረክ ጸጋ ይብዛልህ ስዩም ቅድም ስለ ማርያም ነው ማውራት የምፈልገው እያልክ ስለነበር ከኔ ጋር ስለ ማርያም ትንሽ እናውራ አንድ ጥያቄ ልጠይቅማ ስዩም ሰው በማርያም ጡት ተማጽኖ ይድናል አመጻ እንዴት ነው የሚማጸነው ጽሁፍ ከሆነ አንብብልኝ እንዴት እንደምትማጸን ንገረኝ አይ ሲምፕል ጥያቄ ነው የጠየቅኩ በቃ ሰው በማርያም ጡት ተማጽኖ ከሲኦል ይድናል ወይ አሁን እኔ እዚህ ጋር ኦርቶዶክስም እንደ እንትንም ነው እያሰብኩ ያለሁትና እንደኛ ለምሳሌ በሚያጠቡት ጡቶችሽ ብዬ ያው ልል ይችላል እንደናንተ አለ እኮ የኔ ጥያቄ በጣም ሲምፕል ጥያቄ ነው የጠየቅኩ ሰው በማርያም ጡት ተማጽኖ ከሲኦል ይድናል ወይስ አይድንም ማን ነው የሚማጸነው በማርያም ጡት አንዳንዶች ስታወሩ ትንሽ የሆነ እንትን አይደለምና እስኪ የሆነ አብራራልኝ እንዴት ለምሳሌ እንዴት ብለህ ትማጸናለህ ምንም አላብራራልህም እኮ በቃ ሲምፕል ጥያቄ እኮ ነው የጠየቅኩ ጥያቄ ሰው በማርያም ጡት ተማጽኖ ከሲኦል ይድናል ወይስ አይድንም ተማጽኖ የሚለው ኦኬ ይድናል በጣም ጥሩ እየሰማችሁ ነው አይደል ሰው በማርያም ጡት ተማጽኖ ከሲኦል ይድናል ድንቅ ነው ምንድነው ማስረጃ መጽሐፍ ቅዱስ እንደዛ ያስተምራል ያው ስለ አማላጅቱ ብሎ ነው ምልጃ ነው አይ ምልጃ አይደለም ያወራን ያለነው በጡቶች ስለመማጸን ነው ስለዚህ በማርያም ጡት ተማጽኖ ከሲኦል ይዳናል ወይ እሱ ነው ኤርሚ አላቅም ያው በቅድሚያ ያው አልተዋወቅንም ግን ቤት ስላገናኘን ይሄ ማለት ምን መሰለህ ለምሳሌ እናቴ ሆይ ብዬ
ጌታዬ በጠባው በጡቶችሽ እማጸንሻለሁ። በጣም ጥሩ። ይህንን ለምንሻለሁ አማልጅኝ እያልኩ ልል እችላለሁ። ለምሳሌ ይሄ ቋንቋ ነው፣ አማርኛ ዙሮብን ነው። እኔ እንደናንተ የሆነ እንደዚህ ታርስራችኋል ተቆጥፍዳችኋል ማለት አይደለም። አሁን በጣም ጥሩ ነጥብ ነው ያመጣው። ጥሩ ነጥብ ነው ያመጣው። ማርያምን እየተሰማማን እናንተ ታወራለህ አይሻልም? ወንድማት እየተሰማማን ሪፍሬም እናድርገው። እየተሰማማን ስለዚህ ማርያምን በጡቶቿ ትማጸናታለህ እንድታማልድ ማለት ነው። በእግሮቿም ማጸናታለሁ። እናቴ ሆይ በዛ በበረሃው ጌታዬን ይዞ በሄደው እግሮችሽ ይዤሻለሁ ልማጸናት እችላለሁ። በጣም ጥሩ በጣም ጥሩ በጣም ጥሩ። ማርያምን በጡቶቿ እንድትማጸን ያስተማረክ ማን ነው? ምልጃ ነው ይሄ ያልኩህ እኮ። አይ እኮ እኔ መጽሐፍ ማስረጃ ስጠኝ። ማርያምን በጡቶች ምልጃ ነው መጽሐፍ ቅዱስ ማስረጃ ነው እየጠየቅኩ ያለሁት። ማርያምን በጡቶቿ መማጸንን ያስተማረክ ማን ነው ነው? እኔ እንዴትም ልማጸናት አማልጅኝ እንዴትም በምንም በኩል ልላት ትችላለህ እኮ። ከየት አመጣኸው? እሱን እኮ ነው ማወቅ እኮ። አንተማ ትላለህ። አሳየኝ። ማርያምን በጡቶቿ የተማጸነ ሰው አሳየኝ። ስዩም መሰላችሁ አሁን የሚያስበው ማለት ነው። አይ ምንም የሚያስበው አይደለም። ኤርሚ ቆይ አንዴ እየጠየቅኩ ያለሁት ማርያምን ጠየቀኛ ያል ዘማባል በጡቶቿ የተማጸነ ሰው መጽሐፍ ቅዱስ ላይ ያሳየኝ። የተማጸነ ሰው ሳይሆን ራሴ ገና እሷ እንኳን ተማጽኛ ሳልማጸናት ታውቃለች። በነገራችን እየጠየቅኩ ያለሁት ማርያምን በጡቶቿ ስለመማጸን መጽሐፍ ቅዱስ ላይ የተጻፈ አሳየኝ። ምልጃ ነው ይሄ እኮ አሳየኝ። በጡቶቿ እያወራን ያለ ነው። እናንተ ቤተክርስቲያን ማርያምን በጡቶቿ ትማጸኗታላችሁ አይደል? ላሳየህ። በኩል እንማጸናት እንችላለን። ይሄ ምክንያታችን ደግሞ ቃና ዘገሊላ ነው። በጣም ጥሩ። እዚህ ጋር ማርያምን በጡት የተማጸነ ሰው አሳየኝ። በማርያምን በጡት ተማጽኖ ከሲኦል መዳን። ቆይ አንድ ጊዜ ላሳይ። መጀመሪያ እናንብበው። እሺ ዲያቆን ዳጊ ትልቁ ላይ አድርገኝ። ዲያቆን ስዩም እኔ ክርስቲያን ዲያቆን አይደለም። እሺ ክርስቲያን ነኝ እኔ ኦርቶዶክስ። እሺ በቃ ዝም ብለህ ስማ። መልካ ኪዳነ ምሕረት ዲያቆን እንደሆነ ነው የማውቀው። አይደለም ማለት አሁን ካደው ለፍቶ ያመጣውን ዲቁና ካደው። እሺ መልካ ኪዳነ ምሕረት እንደዚህ ይላል። ይኸው ሰላም ለአይጻብኪ የሚለው ላይ ማለት ነው። የቃል ኪዳኗ እመቤት ወይ በዘመነ በልግ የተገኘ ጽጌረዳ አበባ አንቺ እኮ ነሽ። እሺ ስለዚህ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽንና እጅግ በሚያስደንቀው ደምግባትሽ እማጸናለሁ። ምንድነው እያለ ያለው? ከሲኦል ለማ ከተዘጋጀ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽ እማጸናለሁ። ከምን ለመዳን? ከሲኦል ከገሃነም ለመዳን በጡቶችሽ እማጸናለሁ። እሺ አንተ እንዲትጸልያለህ ስዩም፣ አንተ እንዲትጸልያለህ ከለማልከኝ ሐሳቡን አሳየኝ። ቃል በቃል የለም ግን በማርያም ደም በማርያም ጡት ተማጽኖ ከሲኦል የዳነ ሰው አሳየኝ። እየጠበቅኩ ነው። አሳየኝ። ሚዩትን አንሳ። የአንተን ርዕስ እስኪ ለዳጊ ስጥልኝ እስኪ። ወይ አልሰጠውም፣ እየጠየቅኩ ነው። መልስልኝ። ለምን ሰጠዋለሁ ለዳጊ?
ቃል በቃል የለም አልከኝ ሐሳቡን አሳየኝ አውራው ኤርሚያስ በጣም የተወደደ ወንድም ነው የቤተ ክህነት ሰው ነው አውራው እጅግ ይጠቅማል ስዩም እንዳንተው እኔ ኤርሚ እያወራው ነበር ግን እንዴት እንደሚያስብ እንዳንተ እኮ አላስብልኛል ተቸግረህ ኖ አይ በጣም ቀን ሰው ነው እኮ አልኩ በደንብ ስማው የኦርቶዶክስ ታሪክሳን መምህር የነበረ ነው የሰነ መለኮት መምህር እንዲሁም ዲያቆን የነበረ ነው ኦኬ አውራው በጣም እጅግ የምትጠቀምበትን ቁም ነገር ታገኛለህ በጣም ሃምብል ነው አውራው ቴንክ ዩ እሺ አመሰግናለሁ እሺ አንዴ ኤርሚ አንዴ በትልቁ አድርገኝ ኤርሚ አንድ ጊዜ አንዳችሁ በትልቁ አድርገኝ ኤርሚ በትልቁ አድርገኝ አይን ሰውዬ ታውቀዋለህ ስዩም ራሱ እኮ ነው አይደል አዎ ማለት በእምነታችሁ አፈራችሁ ኦርቶዶክስ አይደለሁም እያላችሁ መግባት ጀመራችሁ ዲያቆን ሆናችሁ ደግሞ ዲያቆን አይደለሁም እያላችሁ ማውራት ጀመራችሁ ማለት ነው የዚህን ያህል ነው በኦርቶዶክስ እያፈራችሁ መጣችሁት ማፍራት አይደለም ለምን ዋሸ እኔ ነኝ ለምን ዋሸን ያልኩ አንተ መሆንንም አውቄያለሁ ለምን ዋሸን ያልኩ የዋሸው ክርስቲያን ነኝ ብዬ እንደ ሐዋርያ ነው እያወራሁ የነበረው ማለት ነው ክርስቲያን ነኝ ብለህ እንደ ሐዋርያ ለማውራት ፈልገህ ነው እንደዛ ነው ያወራሁ እንጂ እንደዚህ ዲያቆን አይደለሁም እንደሱ ከሆነ ትችላለህ ይሄ አዲስ ነው አዲስ ሰምተን አናውቅም ክርስቲያን ነው ብላችሁ እንደ ሐዋርያ ማውራት ስትፈልጉ መዋሸት ይቻላል እሺ ቀጥል ከኤርሚያስ ጋር አሳምነኸኛል በቃ ገባኝ እኔ እኮ ምንድነው ብዬ ገርሞኝ ነበር ክርስቲያን ገባኝ እሺ ዲያቆን ገብቶኛል ክርስቲያን ነኝ ብለህ እንደ ሐዋርያ ማውራት ስለፈለክ ነው አይ በቃ ገባኝ መጀመሪያውን ብጠይቅ ጥሩ ነበር ዝም ብዬ ፎቶን ከምለጥፍ ይቅርታ ቀጥሉ ስዩም አይ በቃ ክርስቲያን ነኝ ብለህ እንደ ሐዋርያ አውራው ኤርሚያስን ቀጥል አመሰግናለሁ እና ላወራህ ነው ማነው ኤርሚያስ ይሄንን የቱ ጋር ነው ተማጽኖ ያልከው ይሄኛው ጋር እኛ አሁን አስተምሮ ነው ነገር ይሄኛው የሚገናኘው ከምልጃ ጋር ነው ምክንያቱም ወተቀውም ንግስት በየማነከ ንግስቲቱ በቀኟ ትቆማለች አወታማልደናለች ዶኪማስንም አማልደዋለች ወኩሎ ዘይቤለክሙ ግበሩ ሂዱ የሚላችሁን አድርጉ ብሎ ጌታ በቃና ዘገሊላ ላይ ያደረገውን ታምር ኤርሚም ታውቃለህ ስለዚህ አሁን እኔ የኛን አስተምሮ ነው ነገር አንተ እንደ ኤርሚ እንደፈለክም አርገል ልትፈታው ትችላለህ ግን ይሄ ከመጽሐፍ ቅዱስ የቱ ጋር ነው አባቱ የዚህ ካልከኝ ቃና ዘገሊላ ነው ምንድነው ካልከኝ ምልጃ ነው ስለዚህ አማልጅኝ እያለ ነው ማለት ነው እንጂ ጦቷ ብሎ አዛጋ የሚባል ነገር የለም እቀበላለሁ አሁን እንደዚህ ብታደምጠኝ ደስ ይለኛል ሚውት ነህ አትሰማም ኦኬ በጣም ጥሩ ተረጋግተን እናውራ እና ሲምፕል ጥያቄ ልጠይቅ በማርያም ጡት ተማጽኖ ከሲኦል የወጣ ሰው መጽሐፍ ቅዱስ ላይ አለ ያው አሁን አዚጋውን ቃል በቃል በጡትሽ ተማጽኖ ከሌዳነ የሚል አይደለም እኛ መጽሐፍ ላይ እነሱ ታምራት ላይ ገርላት ላይ አለ ግን መጽሐፍ ቅዱስ ላይ ሰው አለ ለምሳሌ መጽሐፍ ቅዱስ ላይ ግን የለም ቃል በቃል አታገኘውም ቃል በቃል አሁን አንተ ቃል በቃል በጣም ጥሩ ቃል በቃል አልፈልግም ችግር የለውም እንዲሁ በጡትሽ ምናምን የሚል አልፈልግም ችግር የለውም ሐሳቡን አሳየኝ በማርያም ከገሃነም የወጣ እኔ ፈለኩት ይሄንን ነው ከገሃነም የወጣ አሳየኝ በማርያምን ተማጽኖ ይሄ ምልጃ ነው እኮ አሳየኝ ከገሃነም የወጣ ሰው አሳየኝ እዚህ ጋር የሚለው ምንድነው ለሰይጣንና ለተከታዮቹ ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽንና እጅግ በሚያስደንቅ ደም ግባትሽ እማጸናለሁ ነው ስለዚህ ይሄ የሚያስተምረን ነገር ምንድነው ሰው ማርያምን በመማጸን በተለይ ደግሞ በጡቶቿ እንደገና በውበቷ በመማጸን ከሲኦል እንደሚወጣ ነው የሚያሳየው ከምን አይነት ቦታ እንደመውጣት እንደሚችል ለሰይጣንና ለተከታዮቹ ከተዘጋጀ ስለዚህ አሁን የፈለኩት ቃል በቃል አያስፈልግም ችግር የለውም ሐሳቡን አሳየኝ ሰው ማርያምን በመማጸን ከገሃነመ እሳት እንደሚወጣ ያው አሁን አዚጋ እሺ አሁን ኒውታርክ ደግሞ እኔ ልመልስ ቃል በቃል የለም በሚለው አምኖኛል ውድ ተመልካቾቻችን አሁን አዚጋ ዶኪማስ ገጥሞት የነበረው በሰዓቱ ችግር ነበረ ምንድነው የወይን ጠጁ የማለቁ ችግር ገጥሞት ነበረ ላውራ አንተ መልሰህ ማውራት ስለምትችል ዝም ስለምልህ
የገጠመው ችግር የተባለው አሁን ምንድነው? እሱ ይህን ነገር የወይኑ ማለቁ ችግር ነበረ። እሷ ግን አይታ ተረድታለች። ስለዚህ ገሃነም ችግር ነው እንደዚሁ ማለት ነው። ስለዚህ እሷ ከዚህ ከማጣቱ ከማጣቱ ችግር ነው። ስዩም ስማኝ፣ ራስህን አታሞኘው። የጠየቅኩ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም ነው የሚለው በዮሐንስ ወንጌል ምዕራፍ 2 ላይ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም የወጣ ሰው አለ? ስዩም ሚውትን አንሳና አውራ። በዮሐንስ ወንጌል ምዕራፍ 2 ላይ ማስረጃ አድርጋ ያመጣው ዮሐንስ ወንጌል ምዕራፍ 2 ነው አይደል? በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 10 ጌታችን ኢየሱስ በቃና ገሊላ ለመጀመሪያ ጊዜ ባሳየው ምልክት ላይ ከገሃነም የወጣ ሰው አለ? ያው ከችግር ወጥቷል። አሁንም እሷም ከገሃነም ችግርና ለሰይጣን ችግር አይደለም። የጠየቅኩ ጥያቄ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም የወጣ ሰው አለ ወይ? ዮሐንስ ወንጌል ምዕራፍ 2 ላይ በምልጃዋ ትወጣለህ ኤርሚዬ። ይሁን የኔ እምነት ነው። ትወጣለህ አይደለም የኔ ጥያቄ። ዮሐንስ ወንጌል ምዕራፍ 2ን ማስረጃ አድርጋ አምጥተሃል። በዛ በዮሐንስ ወንጌል ምዕራፍ 2 ላይ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም የወጣ ሰው አለ ወይ? አማልዳለች አይደል? እንዲያዛጋ የምጠይቅህ ጥያቄ እዛ ቦታ ላይ ከገሃነም የወጣ ሰው አለ ወይ? ከችግሩ የዳነ አለ? የምጠይቅ ጥያቄ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም የወጣ ሰው አለ ወይ? እዛ ላይ ቃል በቃልማ እኮ ቅድም ተነጋግረናል። የለም አልኩ። ቃል በቃል አይደለም የፈለኩት። እዛ ቦታ ላይ ዮሐንስ ወንጌል ምዕራፍ 2 ከገሃነም ስለመውጣት ያወራል ወይ? እዛ ጋር የሚያወራው ስለምልጃዋ ነው እንጂ ስለ ገሃነም አያወራም። ካማለደች ታዲያ ከገሃነም አታወራም። ከገሃነም እሳት ማርያም ማውጣት እንደምትችል ዮሐንስ ወንጌል ምዕራፍ 2 አያወራም። አማለደች አይልህም? ከገሃነም እሳት ስለማውጣት አያወራም። ካማለደች እንኳን ከገሃነም ከምንም ታወጣለች። በቃ እዛ ቦታ ላይ ማርያም ከሲኦል ያወጣችሁ ሰው አለ? አማለደች። ማማለዱን ያዝልኝ ስዩም። አማርኛ መስማት የምትችል ከሆነ በጣም ሲምፕል ጥያቄ ነው እየጠየቅኩ ያለሁት። ማርያም በምልጃ ከሲኦል አውጥታ ታውቃለች ወይ? ሲኦል አልሄድኩም። በጣም ጥሩ። ከገሃነም እሳት አውጥታ ታውቃለች? ገሃነም አልሄድኩም። አይ ሄዳል አላልኩም። እየጠየቅኩ ያለው ጥያቄ ከገሃነም እሳት በምልጃዋ አውጥታ ታውቃለች ወይ? መጽሐፍ ቅዱስ ላይ እንደዛ የሚል ተጽፏል ወይ? አማልዳ ከጌታዬ ጋር ቃል በቃል ተነጋግራ ያማለደችው ሰው አለ። እሱም ምልጃ የምጠይቅ ጥያቄ ከገሃነም በማርያም ምልጃ የወጣ ሰው አለ ወይ? እዚህ ጋር እያወራ ያለው ከገሃነም ስለመውጣት ነው አይደለም? ገና ፊውቸሪዝም እኮ አይደለም። ይሄው ለሰይጣንና ለተከታዮቹ ከተዘጋጀ ገሃነመ እሳት አድኝኝ ነው የሚለው። ይሄ ማለት ማርያም ሰውን ከገሃነመ እሳት ታወጣለች ማለት ነው። መጽሐፍ ቅዱስ ላይ በማርያም ምልጃ ሰው ከገሃነመ እሳት እንደሚወጣ ተጽፏል ወይ? አሁን እኮ ኤርሚዬ አሁን እሱ ጋር ማለት ነው ወደፊት እሱ ገና እየጸለየ እኮ ነው። ለምሳሌ እኔ አሁን እሱን ስጸልየው ገና እየጸለይኩ ነው። አሁን እኔ የማስበው ልንገርህ አንዴ ብቻ 1 ደቂቃ። አሁን አንተ የምታስበውን አይደለም የምፈልገው። የምጠይቅ ቀጥተኛ ጥያቄ ነው። መጽሐፍ ቅዱስ ላይ ማርያም ከሲኦል ሰውን እንደምታወጣ የተጻፈበት ቦታ አለ ወይ? እንደምታማልድ ተጽፏል። ካማልደች ደግሞ ታወጣለች። አልተጻፈም። እየጠየቅኩ ያለሁት ማርያም ከሲኦል ሰውን አውጥታለች ወይ? ገና እኮ ምልጃዋን እየጠየቅ እኮ እኔ እንዴት ነው የሚረዱት? እስኪ ኤርሚያስ አውራኝ እስኪ። አዎ በጣም ጥሩ። በቃ እግዚአብሔር ይስጥ። ምንም እንደዛ የተጻፈ ነገር የለም። አማለደች ለምን ነው የሚኖረው? አንድ ጊዜ ስማኝ እያልኩ ያለሁት የአንተ ቤተክርስቲያን ምን ብላ ነው የምታምነው? የማርያም ጡት ከገሃነም ያድናል ብላ ነው የምታምነው። እንደዚህ አትበል። በማርያም ጡት የተማጸነ መማጸኑን አትናገረው። ምን መናፍቅ እንደና እኔ አይደለሁም እኮ ፈጥሬ እኮ አይደለም ማወራው። ይሄው ቪዲዮ ከፍቼ መጽሐፍን ይዤ እኮ ነው ማወራክ። አንብበው፣ ቃል በቃል አንብብላቸው። ግን ሁሉም ይሄው ለሰይጣንና ለተከታዮቹ ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል ድን ዘንድ የድንግልና ወተትን
በሚያመነጩ ጡቶችሽ እጅግ በሚያስደንቀው ደምግባትሽ እማጸናለሁ። በምንድነው የምትማጸነው ሲባል በምን ይባላል? በምን ይላል? በጡቶቿና እጅግ ለምንድነው በጡቶቿ የምትማጸነው ሲባል ደግሞ መልሱ ምንድነው? ከገሃነም እድን ዘንድ ከዛ ምንድነው? እሷን አትለፋት በእናትህ። ሲምፕል ጥያቄ ልጠይቅህ። ስዩም ከሐዋርያት መካከል በማርያም ጡት የተማጸናለ? ከሐዋርያት መካከል በማርያም ጡት የተማጸነ ሰው አለ? ያው ይኖራል፣ ግን እኔ አላነበብኩትም። አሳየኝ። ይኖራል ካልክ አሳየኝ። አላየሁትም፣ አላነበብኩትም እኮ። ይኖራል አይባልማ፣ የለም ነው የሚባለው። ኧረ ይኖራል የለም እኮ። አሳየኛ ካለ በማርያም ጡት የተማጸነ አሳየኝ። መምህር አይደለ? ካሳየኝ። ዲያቆን ነህ እኮ። ቤተክርስቲያኒቷ እኮ ዲያቆን ነህ ብላ ሾማ፣ አስተማሪ ነህ ብላ ሾማ፣ የምትቀድስ መስቀል የምትይዝ ነህ። ስለዚህ መጽሐፍ ቅዱስን አንብበሃል ብዬ ተስፋ አደርጋለሁ። በማርያም ጡት የተማጸነ ይኖራል ብለኸኛል፣ አሳየኝ። ደስታ የሆነ እንትን አነጋገር። አሁን ይህንን እኮ ምልጃዋን እያየን የዶኪማስን እየነገርኩህ። አሳየኝ። በማርያም ጡት የተማጸነ አሳየኝ። አላየሁትም፣ ያላነበብኩት። ወይ ትጠብቀኛለህ? ሐዋርያት ቃል በቃል ነው። እጠብቅሃለሁ። በማርያም ጡት የተማጸነ ሐዋርያ ይዘና። ለምን በማርያም ጡት ይማጸናል? ይኸው አንተ ግን በማርያም ጡት ትማጸናለህ። እሺ እኔም ማጸናለሁ። አዎ እኮ ከየት አመጣኸው? ሐዋርያት ካላስተማሩክ፣ መጽሐፍ ቅዱስ ላይ ከሌለ በማርያም ጡት መማጸንን ከየት አመጣኸው? ጥሩ፣ ከየት አመጣኸው ካልከኝ የኔ ልንገርህ። ትንሽ እንትን በመሃል ባንገባ ጥሩ ነው። ምክንያቱም አንተም ትንሽ ያው ደግሞ እንትን ነው ተምሯል እያለኝ ነበር። እኔ እንዴት እንደተረዳኸው አላውቅም፣ ግን ልንገርህ እኔ ያመጣሁት እሱ። ይህን ጸሎት ለምንድን ነው የምትጸልየው ብትለኝ፣ እኔ አንተማ በብዙ ምክንያት ልትጸልይ ትችላለህ። እሱ አይደለም ጉዳይ። ከመጽሐፍ ቅዱስ ላይ በማርያም ጡት መማፀን ከሲኦል ለመዳን አለ ወይ? እሱን አሳየኝ ነው እያልኩ ያለሁት። ምልጃ ነው ይሄ እኮ አሳየኝ። በማርያም ጡት ከሲኦል ለመዳን መማፀንን አሳየኝ። የለም እንደዚህ ጡት የሚል ቃል በቃል አታገኝም። በቃ ይህንን ነው የፈለግኩት። ወዳጆች ልብ ብላችሁ ስሙ። ይኸው የቤተ ክርስቲያናችሁ መምህር፣ የቤተ ክርስቲያናችሁ ዲያቆን ሚውት አድርግ። የቤተ ክርስቲያናችሁ መምህር፣ የቤተ ክርስቲያናችሁ ዲያቆን መጽሐፍ ቅዱስ ላይ እንዲህ የሚል የለም። እውነት ነው፣ እንዲህ የሚል የለም። በነገራችን ላይ ሰው እንደዚህ እያመንና እንዲየጸለየ ክርስቲያን ሊባል ይችላል? አልበቃል የለም። ልጨርስ። በቃ የለም ብለሃል፣ ሚውት አድርግ። ከፈለክ ደግሞ ይዤ ልምጣ ብለሃል፣ ይዘህ ስትመጣ እናወራለን። እስኪ ወዳጆች በጣም በንጹህ ልቦና ሆናችሁ ልብ ብላችሁ ስሙ። ሰው እንዲየጸለየ ክርስቲያን መባል ይችላል? ሰው እንዲየጸለየ፣ እንዲየጻፈ፣ እንዲያመነ የክርስቶስ ተከታይ ሊባል ይችላል? ሰው እንዲህ በቀይና በጥቁር እየጻፈ እያጻፈ እንዲህ የምታምን ቤተክርስቲያን ልትባል ትችላለች? ሰው ለሰይጣንና ለተከታዮቹ ከተዘጋጀው ገሃነም የሚድነው በማርያም ጡት በመማፀን ነው። በስመ አብ! ምን አይነት ጥፋት፣ ምን አይነት ወንጀል፣ ምን አይነት ምንፍቅና ነው! የሚያድን የኢየሱስ ክርስቶስ ደም እያለ የማርያም ደም ግባት ያድናል? የኢየሱስ ደም እያለ የማርያም ደም ግባት ከሲኦል ያድናል? የጌታ የኢየሱስ ክርስቶስ መስዋዕትነቱ እያለ የማርያም ጡት ሕይወት ይሆናል? ምን አይነት አስተሳሰብ ነው? ምን አይነት የአጋንንት ትምህርት ነው እንዴ? ወዳጆቼ የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል ብለው እነ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ ጻፉ እንጂ ሐዋርያት መዳን በሌላ በማንም የለም ብለው አስተማሩ እንጂ ሰዎች ወደ እነሱ መጥተው እንድን ዘንድ ምን እናድርግ ሲሏቸው በጌታ በኢየሱስ ክርስቶስ እመኑ ትድናላችሁ ብለው ሰበኩ እንጂ በማርያም ጡት ተማጸኑ ብለዋል? በማርያም ደም ግባት ተማጸኑ ብለዋል? የኢየሱስ ክርስቶስን ደም የሚያቃልል እንደዚህ አይነት ከንቱ ትምህርት፣ የኢየሱስን ደም ከንቱ የሚያደርግ እንደዚህ አይነት ተራ ትምህርት ለምንድን ነው የምትከተሉት እንዴ? ኢየሱስ የሞተው ለምንድን ነው? ኢየሱስ ዋጋ የከፈለው ለምንድን ነው? ኢየሱስ ደሙን ያፈሰሰው ለምንድን ነው እንዴ? የማርያም ደም ግባት የሚያድን ከሆነ
የማርያም ጡት ሰውን ከሲኦል የሚታደግ ከሆነ የኢየሱስ ሞት ለከንቱ ነው? መዳን በሌላ በማንም የለም። እግዚአብሔር አብ እንድንበት ዘንድ የሰጠን የማርያምን ጡት ነው እንዴ? እግዚአብሔር አብ እንድንበት ዘንድ ከሱ ጋር እንታረቅበት ዘንድ ከዘላለም ሞት እናመልጥበት ዘንድ የሰጠን የማርያምን ደም ግባት ነው እንዴ? እግዚአብሔርንስ የምንማጸነው በማርያም ደም ግባት ነው እንዴ? ስለ ልጁ ስለ ኢየሱስ ክርስቶስ ብሎ ይምረናል እንጂ ዋጋ ስለከፈለው ስለ ልጁ ብሎ ይታረቀናል እንጂ በማርያም ደም ግባት መዳን አለ እንዴ? የጌታ የኢየሱስ ክርስቶስን የመስቀል ሥራ ከንቱ ከሚያደርግ ከእንደዚህ አይነት ትምህርት ራቁ። ዕብራውያን መልእክት ምዕራፍ 10 ከቁጥር 29 ጀምሮ እስከ 32 ላይ ብታነቡ የመጨረሻው ይቅርታ የሌለው ኃጢአት እንዲህ አይነቱ ነው። የጌታ የኢየሱስ ክርስቶስን ደም የሚያክፋፋ ነው የሚለው። የጌታ የኢየሱስ ክርስቶስን ደም የሚያክፋፋ የተቀደስንበትን ያንን ደም እንደ ተራ ነገር አድርጎ የሚቆጥር ያ ሰው ለኃጢአቱ ይቅርታ የለውም፣ በእግዚአብሔር እጅ ይወድቃል ነው የሚለው። እና ከእንደዚህ አይነት ከንቱ ተራ ትምህርት ራቁ። መጽሐፍ ቅዱስ አያውቀውም። እንዲህ አይነቱን ጸሎት መጽሐፍ ቅዱስ አያውቀውም። እንዲህ አይነቱን ጸሎት ሐዋርያት አያውቁትም። እንዴ ኢየሱስ መስቀል ላይ ደሙን አፍሶ፣ ኢየሱስ መስቀል ላይ እርቃኑን ሞቶ፣ ኢየሱስ መስቀል ላይ የሾህ አክሊል ደፍቶ፣ ኢየሱስ መስቀል ላይ እጆቹና እግሮቹ ተቸንክረው ተጠማው እያለ የጮኸ እንዴ በጦር ተወግቶ እንደዚህ አይነት ዋጋ ከፍሎ ኃጢአተኛ ይድን ዘንድ በደለኛ ይድን ዘንድ የወደቀው ሰው ይነሳ ዘንድ የረከሰው ሰው ይቀደስ ዘንድ ኢየሱስ እንደዚህ አይነት ዋጋ ከፍሎ በማርያም ጡት እድናለሁ ይባላል? በማርያም ደም ግባት እድናለሁ ይባላል? ከዚህ በላይ ኢየሱስን መናቅ ከወዴት አለ? ከዚህ በላይ ኢየሱስ ክርስቶስን ማቃለል ከወዴት አለ? እንዴ አይኖቻችሁን ክፈቱ እንጂ የተሰቀለው ኢየሱስን እንዳታዩ፣ የተሰቀለው ኢየሱስ ክርስቶስን እንዳትመለከቱ፣ የተሰቀለው ኢየሱስ ክርስቶስን እንዳትቀበሉ። ይሄ እኮ ነው አዚም ያደረገባቸው። አዚም በማርያም ጡት እድናለሁ የሚል አዚም፣ በማርያም ደም ግባት በሷ ቢዩቲ በሷ ውበት እድናለሁ የሚል ከንቱ የሆነ ትምህርት። እንዴ ኢየሱስ ክርስቶስ ደም ግባቱን ያጣው እኛ እንድንድን ነው። ውበቱን ያጣው እኛ እንድንድን ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ከሰማይ የወረደ በሸላቾቹ ፊት ዝም እንደሚል በግ ዝም ያለ ያ የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ ጻድቅ የእግዚአብሔር ልጅ ኢየሱስ የሞተው እኛ እንድንድን አይደለም? የመዳን ምክንያት ሆነ ተብሎ አልተጻፈለትም? እንዴት ነው በማርያም ጡት የምትማጸኑት? እንዴት ነው የኃጢአት ይቅርታ በማርያም ደም ግባት ይገኛል የምትሉት? ስለኔ ደም ግባቱን ባጣው በእርሱ ድናለሁ እንጂ ስለኔ ውበቱን ባጣው በእርሱ ድናለሁ እንጂ ስለኔ የሾህ አክሊል በደፋው በእርሱ እድናለሁ እንጂ። እንዴት ነው በማርያም ጡት የምማጸነው? በእግዚአብሔር ፊት ወድቄ ስለ ኃጢአቴ ስለሞተው ስለ ኢየሱስ ስትል ማረኝ እላለሁ እንጂ በማርያም ጡት እማጸናለሁ? ወዳጆቼ ንቁ። መጽሐፍ ቅዱስ ላይ የሌለ መጽሐፍ ቅዱስ የማያውቀው ሐዋርያት የማያውቁት ሐዋርያን አበው የማያውቁት በቤተ ክርስቲያን ውስጥ የማይታወቅ ከእንደዚህ አይነት ከንቱና ተራ ትምህርት ውጡ። ጸጋ ይብዛላችሁ። ስዩም ይዘና ቴንኪው በጣም እያብራራ ነበር መሰለኝ፣ አላቅም። ግን ሳይወለድ የተሰቀለ አድርገህ ነው ስታወራ የነበረው። እኔ ትልቅ ክህደት እያየው ነው አዝ ቤት ማለት ነው። ወዳጄ ስዩም መጽሐፍ ቅዱስ ላይ እንዲህ አይነት ጸሎት የለም አይደል? ነገርኩህ እኮ ቃል በቃል የለም። እሱ ጉዳይኛ ምልጃ ነው። እኛ ቤት እኛን ነው መረዳት ያለብን። አንተ እንደፈለግ ፍተው። እኔ ሲጀመር የሆነ እንደመጣው ያወራሃለሁ። እሺ ስዩም ሐዋርያት በአገልግሎታቸው ጊዜ በማርያም
ትድናላችሁ ወይንም ደግሞ በማርያም ደም ግባት በማርያም ጡት በማርያም ትድናላችሁ ወይንም ከሲኦል ታመልጣላችሁ ብለው አስተምረዋል። ጌታ ራሱ እኮ ባለበት አይደል የተመሰከረው ምልጃዋ እኮ የተናገረች ነው አይደል? አዎ ማርያም በምልጃዋ ከገሃነመ እሳት ሰውን አድና ታውቃለች። በእኛ መጽሐፍ ላይ ያው አለ እንደዚህ ሆነ ማለት ነው። እናንተ መጽሐፍ ላይማ ስዩም ምን የሌለ ነገር አለ? እኔ ከእናንተ መጽሐፍ አልጠየቅኩም እኮ። የክርስትና መሰረቱ የእናንተ መጽሐፍ ሳይሆን የክርስትና መሰረቱ የእግዚአብሔር ቃል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ በማርያም ጸሎት ከገሃነም የወጣ ሰው አለ? ይወጣል። አይ ይወጣል አይደለም፣ የወጣ ሰው አለ ወይ? ከችግሩ የዳነ ዶኪማስ ስላለ ሁላችንም ከችግራችን አለ። ችግር አይደለም የጠየቅኩ እኔ ችግር መች ጠየቅኩት? ስለሱ ሌላ ቀን እናወራለን። ለሰይጣንና ለተከታዮቹ ከተዘጋጀ እየጠየቅኩ ነው። ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም በማርያም የዳነ ሰው አለ ወይ? የለም። በቃ ይሄ ነው ወዳጆቼ። አንተ ነው ወይ የምትመልሰው? አሰልች የሆንክ ሰው በእውነት እኔ ትዕግስተኛ ነበርኩኝና ዛሬ ገና ተቀበረኝ። መልስ ስለማኝ ወይ ሚውት አድርገህ ስማኝ። ኧረ ኤርሚ በእናትህ ወይ ዛሬ ቤት ነው የምታወራውና የምትመልሰው ነገር ቢኖር እንደኔ የሚሰማክ ሰው አልነበረም ስዩም። እሺ ዝም በል ላውራሽ። እኔ ልናገር። የምትናገረውም የምትመልሰውም ነገር የሌለክ መጽሐፍ ቅዱስ ላይ እንደሌለ የምታውቅ መጽሐፍ ቅዱስ ላይ እንዳልተጻፈ በአግባቡ የገባ ግን ህይወት ሆኖብህ ይህንን ዲፌንድ ለማድረግ የምትሞክር ምስኪን ሰው ነው። ስለዚህ በጣም ሲምፕል ጥያቄ ነው እየጠየቅኩ ያለሁት። በማርያም ምልጃ ከሲኦል የዳነ ሰው አለ ወይስ የለም? ንገረኝ፣ ክፈትና ሚዩት ነው ስዩም። አሁንም ስለምታቋርጠኝ ድካም ነው ከንቱ። ግን አመሰግናለሁ እድሉንም ስለሰጠኸኝ። እኔ ኦርቶዶክስ ነኝ። ከዚህ ካላችሁትም እኔ ኦርቶዶክስ ሁኜ ነው እያወራችሁ ያለሁት ማለት ነው። ስለዚህ እኔ አሁን ይህንን ጸሎት ነው ይሄ መልከ ኪዳነ ምሕረት ይባላል። መልካ ኪዳነ ምሕረት ይባላል። የኪዳነ ምሕረት 16 ይሄ ይጸልያል። ሁሌም የሚጸልዩ ሰዎች አሉ። ስለዚህ እኔ ለምንም ኖሬ ሳይሆን እዚህ ጋር አሁን መልሱ ቃል በቃል የለም። ግን ሐሳቡ ምንድነው ካላችሁኝ ምልጃ ነው። ምልጃ እንዴት ነው? ድንግል ማርያም ለምሳሌ አይታ ከተረዳች እሷንም ይህንን አይታ ከተረዳች ቃል ኪዳን ለዶኪማስ የተናገረችው ካማለደች አሁንም በጡቷን በለው በፀጉሯን በለው በእግሯን በለው ከተማጸንክ በእሷን በለው ጌታን ለሳሙት ከንፈሮችሽ ጌታዬን ለተሸከሙት እጆች እያልክ በተሸከሙት እጆች ይዤሻለሁ ብለህ ብትማጸን ቃል ኪዳን ነው፣ ትድናለህ። ከገሃነመ እሳት ትድናለህ። በጣም አሪፍ። በማርያም በጡቶቿ በከንፈሮቿ በእግሮቿ ከተማጸንክ ከገሃነመ እሳት ትድናለህ የሚል የመጽሐፍ ቅዱስ ትምህርት አለ? አንተ አይሰማኝም። ምን ሳይኖራችሁ ነው እንደ ጴንጤ የሆናችሁት? አዎ እየጠየቅኩ ያለሁት እውቀትህን እኮ እያየነው ነው። ጥቅሶቹን ስትጠቅሳቸው እንደዛ ስታወርዳቸው እኮ እውቀቶችን እያየን ነው ስዩሜ። በጣም እኮ መጽሐፍ ቅዱሱን አብራራው፣ በግሪኩ በዕብራይስጡ በጣም ድንቅ አድርገህ እኮ አብራራለን እና እውነትም ቤተክርስቲያን መምህር አድርጋ እንኳንም አንተን ሾመች። አሁን ጥያቄው ከገሃነመ እሳት ያነሰው አለ ወይ? ዶኪማስ ከነበረበት ችግር ድኗል። ከወይነ ጠጅ ማለት በጣም አሪፍ። ዶኪማስ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም ድኗል። አንተ አሁን ስላጠበብከው ለግድ ከገሃነመ እሳት ብለህ ነው የምታስበው። እሱ ግን በጊዜው ከነበረው ችግር እያወራን ያለነው ከገሃነም ስለመዳን ነው። ዮሐንስ ወንጌል ምዕራፍ 2 ላይ ከገሃነም ስለመዳን የሚያወራ ነገር አለ። ማማለድ ይናገራል። ስለማማለድ ማለት ነው።
ከገሃነመ እሳት የሚል ነገር አለ። በማርያም ምልጃ ከምንም ሊሆን ይችላል። በማርያም ምልጃ ከሲኦል ወጣ የሚል አለ እዛ ላይ። ዶኪማስ ከችግሩ ስለዳነ ሌሎችም እኔ ብዙ ጥቅስ እኮ መጥቀስ እችላለሁ፣ ግን ዝም ብዬ በዚሁ ነው አሳየኝ። በጣም አሪፍ ብዙ ጥቅስ መጥቀስ ትችላለህ። ከሲኦል ዳነ የሚል አሳየኝ። አልጠቅስልህም። በቃ ትወርዳለህ። መጥቀስ የማትችል ከሆነ ምንም አትሰራም። አያችሁ አይደል መምህራኖቻችሁ መምህራን ምናምን እያልክ አታውራ። ምክንያቱም ትዕግስት የሆነ የለህም። ሚዩት አድርግና ስማኝ። በቃ መምህራኖቻችሁን አያችኋቸው አይደል? ጥቅስ መጥቀስ አይችሉም። መጽሐፍ ቅዱስን መግለጥ አይችሉም። እንዲህ አይነት የስህተት ትምህርት ወዳጆቼ፣ እንዲህ አይነት የስህተት ትምህርት በማርያም ጡት ይዳናል የሚል ምንፍቅና ያለው እናንተ ጋር ብቻ፣ የትም ዓለም ላይ ታይቶ የማይታወቅ ምንፍቅና። ዮሐንስ ወንጌል ምዕራፍ 2 በነገራችን ላይ ደጋግሞ ይጠቅሰዋል። ዮሐንስ ወንጌል ምዕራፍ 2 ስለ ምልጃ የሚያወራ ክፍል አይደለም፣ ርዕሳችን አይደለም እሱ። አሁን ግን ልንገራችሁ፣ ዮሐንስ ወንጌል ምዕራፍ 2 ሚዩት አድርግና ስማኝ፣ አታቋርጠኝ። አታድርገው። ስነ ምግባር ይኑር። ስዩም የቤተክርስቲያን አገልጋይ ነህ። ሰው እያወራ አይቋረጥም። ሰው አይደለም የቤተክርስቲያን አገልጋይ ሆኖ ስርዓት ያለው ወላጅ ካሳደገው እንኳን በቃ ሰው ካወራ ዝም ብሎ ይሰማል። እንደዛ ነው። ጥቅስ የለኝም ብለሃል፣ ዝም ብለህ ስማ። ስለዚህ ዮሐንስ ወንጌል ምዕራፍ 2 ላይ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም የዳነ ሰው የለም። በነገራችን ላይ ዮሐንስ ወንጌል ምዕራፍ 2 ስለ ምልጃ ነው የሚያወራው ብሎ የተረጎመ የቤተ ክርስቲያን አባት እንኳን የለም። እነ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 2ን ማርያም በትዕቢት ኢየሱስ ክርስቶስን ልታዘው ሞክራ አንቺ እኔን አታዥኝም ብሎ መለሰላት ብለው ነው ኮሜንት ያደረጉት። ዮሐንስ ወንጌል ምዕራፍ 2 ስለ ገሃነምም ስለ ሲኦልም የሚያወራ ነገር የለውም። ስለ ምልጃ ማርያም ምልጃ ስዩም በጣም እንደ ትንሽ ልጅ ነው እየረበሽክ ያለው። እንደ ቤተክርስቲያን ዲያቆን እየሆንክ አይደለም። አታብራራ አንተ። ኤርምዬ ሄድበት እሱ ነገር ሰዎች ማወቅ አለባቸው። ስለ ጠጅ ነው የተነገረ፣ ስለ ምድራዊ ነገር እንጂ መንፈሳዊ ነገር በዮሐንስ ወንጌል ላይ አንዲት ዮሐንስ አፈወርቅ ያለውን ጨምረ ሄድበትና በቃ እንደዚህ እሱ ወርዷል። ቆንጆ ነው በጣም። ስለዚህ ብዙዎች መረዳት ስላለባቸው እንደ ማርያምን በተመለከተ እየሄዱ የሚንጠለጠሉት ዮሐንስ ወንጌል ላይ ነው። እዚያው ስለ ሰርግ የተደረገ ነገር፣ ስለ ጥያቄው ስለ መንፈሳዊ ነገር ስለሆነ በዚህ ነገር ላይ ኤርምዬ ትንሽ ገፋ አድርገው። ሰዎች እየሰሙ ነው። 940 ሰው እየሰማ ስለሆነ ፕሊዝ ተባረክ። መሪጌታ በጣም ብዙ ሰዎችን ያስቁኛል። የቤተ ክርስቲያን አባቶች ምናምን እያሉ ሲናገሩ ማለት ነው። እና እነ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 2ን ማርያም ልጇን ልታዘው ሞክራ ገሰጻት ነው ያሉት። ገሰጻት። ወይን እኮ የላቸውም ብላ ስትጠይቀው ወይን የላቸውም ብለሽ የምትነግሪኝ አንቺ አይደለሽም፣ አንቺ ስለነገርሽኝ አይደለም እኔ ተአምራትን የማደርገው ብሎ ገሰጻት። እናቱ ብትሆንም በመንፈሳዊ ጉዳይ ላይ ግን በሱ ላይ ስልጣን እንደሌላት ግልጽ አድርጎ ነገራት ነው ያለው ዮሐንስ አፈወርቅ። ይህንን ሲተረጉም ምልጃ ብሎ አልተረጎመው። ዮሐንስ ወንጌል ምዕራፍ 2 ላይ የተደረገ ምልጃ የለም። ዮሐንስ ወንጌልን የጻፈው ዮሐንስ ነው አይደለም? ስለዚህ ዮሐንስ ወንጌልን ሲጽፈው ምዕራፍ 2 ላይ ጌታ ኢየሱስ ክርስቶስ ውሃውን ወደ ወይን ከቀየረው በኋላ ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ ነው የሚለው። በዚህ ምልክት ላይ የተገለጠ የማርያም ምልጃ ሳይሆን የኢየሱስ ክብር ነው የሚለው። የኢየሱስ ክብር ተገለጠ። እርሱ የእግዚአብሔር ልጅ እንደሆነ እንዳሰቡት ተራ ሰው ብቻ እንዳልሆነ የእግዚአብሔር ልጅ እንደሆነ ክብሩን ገለጠ ነው ያለው። ዮሐንስ ልክ ውሃ ወደ ወይን ሲቀየር ኦርቶዶክሶቹ እንደሚያስቡት ቢሆን ኖሮ ምን ይል ነበረ?
የማርያም ምልጃም ተገለጠ ይል ነበር አይልም። የማርያም ምልጃ ተገለጠ አይልም፣ ክብሩንም ገለጠ ነው። ምልጃዋን ገለጠ አይልም፣ ክብሩን ገለጠ። በዚህ ምክንያት ምን ሆነ? ደቀ መዛሙርቱም በእርሱ አመኑ። እንዴት ነው መጽሐፍ ቅዱሱን እያነበባችሁ ያላችሁት? እንዴት ነው መጽሐፍ ቅዱሱን እየተረዳችሁ ያላችሁት? ቃሉ የሚለው ዮሐንስ ወንጌል ምዕራፍ 2 የኢየሱስ ክብር የተገለጠበት የማርያም ምልጃ የተገለጠበት የሚል ሽታው የለም እንዴ? ተአምሩን የጻፈው ምልክቱን የጻፈው ዮሐንስ እኮ ያለው ክብሩ ተገለጠ ነው እንጂ ምልጃዋ ተገለጠ አይደለም። ስለዚህ የሌለ ነገር ነው። ሰው የኃጢአት ይቅርታ የሚያገኘው፣ ሰው የኃጢአት ስርየት የሚያገኘው፣ ሰው ከዘላለም ሞት የሚድነው፣ ሰው ከእግዚአብሔር ጋር የሚታረቀው፣ ሰው ለበደሉ ምሕረት የሚያገኘው በማርያም ምክንያት አይደለም። በእንተ ማርያም መሐረነ ክርስቶስ ብላችሁ የምትጸሉት እናንተ ብቻ ናችሁ። አንድም ሐዋርያ ስለ ማርያም ብለ ማረም ብሎ የጸለየ የለም። የምህረት ምክንያት፣ የይቅርታ ምክንያት፣ የኃጢአት ስርየት የማግኘት ምክንያት የእግዚአብሔር ልጅ ጌታ ኢየሱስ ብቻ ነው እንዴ። በማርያም ጡት የኃጢአት ይቅርታ ከተገኘ፣ በማርያም ደም ግባት የኃጢአት ይቅርታ ከተገኘ እንዴ፣ በማርያም እግር በእሷ የሰውነት አካላት እና እነሱን እየጠሩ በመማፀን የኃጢአት ይቅርታ ከተገኘ፣ ወዳጆቼ የኢየሱስ ሞት ከንቱ ነው ማለት ነው። ኢየሱስ በከንቱ ሞተ፣ የእግዚአብሔር ልጅ በከንቱ ሞተ ማለት ነው። በፍጹም እንደዛ አይደለም። ኢየሱስ ክርስቶስ የሞተው ለኃጢአተኞች የኃጢአት ይቅርታን ለማሰጠት ነው። ለዛ ነው ማቴዎስ ወንጌል ምዕራፍ 26 ላይ ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ያለው። ለብዙዎች የኃጢአት ይቅርታ ይሲ የኃጢአት ይቅርታ የሚገኘው በኢየሱስ ደም ነው። ከዛስ ደሙ በቂ ነው። በቃ በቂ፣ ማንም ሳይማልድ፣ ማንም ሳይጸልይ፣ የማንም ቃል ኪዳን ሳያስፈልግ፣ አንተም ተራራ ሳትወጣ ሳትወርድ፣ የትም ቦታ ሳትሄድ፣ የማንም ምልጃ ሳያስፈልግ ደሙ ብቻ ከኃጢአት ያነጻል። ደሙ ብቻ ከኃጢአት ይቀድሳል። ደሙ ብቻ ከእግዚአብሔር ጋር ያስታርቃል። ስለዚህ እንደዚህ አይነት የተረት ትምህርት ነው ዮሐንስ ወንጌል ምዕራፍ 2 የኢየሱስ ክርስቶስ የክብር መገለጥ እንጂ የማርያም ምልጃ መገለጥ የሚያወራ አይደለም። አባቶችም በዚህ መልኩ አልተረጎሙትም። ተባረኩ ወዳጆች። ተባረክልን ወንድማችን ዲያቆን ኤርሚ። ዛሬ ዲያቆናት የተሰበሰቡት እግዚአብሔር ይባረክ። ዲያቆን ብቻ ሳይሆን መምህርም ጭምር ነው። ኤርሚዬ ግን ዲያቆኑ ክርስቲያን ነኝ ብዬ እንደ ሐዋርያ እያወራው ነው አደቀ። አንተ ዲቁናውን አስጣልከው እኮ ዳገ ኤርሚ ዲቁናውን ጣለው እኮ። በንግግሩ አውቄዋለሁ። በጣም አመለሸጋ የሆነ ሰው ነው። በእርግጥ ከሌሎቹ ኦርቶዶክሳውያን እንደዚህ አንዳንዶች አሉ። በጣም አመለሸጋ ነው። የቤተ ክህነት ሰው መሆኑ በደንብ ይታወቃል። እኔም እንደዚህም ብሎ ፕሮፋይሉን አይቼው ነበር። ግን አንዳንዴ ሰዎች ራሳቸውን መግለጥ የማይፈልጉበት ብዙ ምክንያት ይኖራቸዋል። እንዳለ ትቸው ነው እንጂ የቤተ ክህነት ሰው ነው። ግን ምንድነው በቃ ሪያሊቲውን እኮ ያውቀዋል። ዲያቆን ስዩምም ሪያሊቲውን ያውቀዋል። ሌሎችም ያውቁታል እኮ መጽሐፍ ቅዱስ ላይ የሌለ ትምህርት መሆኑን ያውቁታል። ከሐዋርያቱ ተቀባበልን ብለው የሚሉት የመጽሐፍ ቅዱስን ትምህርት እንጂ ሌላ ነገር አይደለም። እና ግን ስዩሜ እንዳልኳችሁ በጣም አመለሸጋ ልጅ ነው። ግን ደግሞ እንደዚህ በቃ መጽሐፍ ቅዱስ ላይ የሌለን ነገር እያወቀው ለምን ደግሞ እንትን እንደሚል አይዶን ያው ቀስ ብሎ ነው የሚለቀው ብዙ ነገር ማለት ነው። እኛም እንደዛ ነበር። ስዩሜ ካለ ማለት ነው እኛም እንደዛ ነበር። እዚህ የምታየው አሁን ያወራው ዲያቆን ኤርሚያስ ኪሮስ ማለት የቤተክርስቲያኒቱ የሥነ መለኮት ምሩቅ መምህር የነበረ ነው። አውደ ምሕረት ሰባኪ ማለት ነው። ከነ ምሕረት አብጋ መርጌታ የምታያቸው እዚህ በቤተክርስቲያን በአብነት ትምህርት ቤት ጉባኤ ዘርግተው የሚያስተምሩ አንቱ የተባሉ ሰው ናቸው። ኦኬ እኔንም ብትል በቤተክርስቲያኒቱ ስርዓት እንዳንተው በረድቁና ሳገለግል የነበርኩ ሰው ነኝና እዚህ ውሸትን አናወራም። አሁን ዲያቆን ኤርሚ ያሳየህ የመልካ ኪዳነ ምሕረት ላይ
እንዲህ አይነትን ነውር ልትታገሱት አይገባም። በእርግጥ እግዚአብሔር አቅም እንዲሰጣችሁ ጸልዩ። ይሄን ውሸት ብሎ ለማለት ይሄን የተጋነነ ግነት ነው ይሄንን አንቀበልም ብሎ ለማለት እግዚአብሔር አቅም ሲሰጥ ነው። አቅም እንዲሰጣችሁ ከፈለጋችሁ ደግሞ ጸልዩ። አንድ ሁለተኛ እግዚአብሔር ቃል መጽሐፍ ቅዱስን አንብቡ። ሰው መጽሐፍ ቅዱስን ካነበበ መንፈሳዊ ዓይኑ እንደሚከፈት ምንም ጥርጥር የለንም። በቅልብ ወደ እግዚአብሔር ይቅረብ እንጂ መንፈሳዊ ዓይኑ እንደሚከፈት ምንም ጥርጥር የለም። መንፈሳዊ ዓይኑ ከተከፈተ የክርስቶስን ከቤልሆር ራሱ ክርስቶስን ከቤልሆር እንደዚሁም ጽድቅን ከኩነኔ ሐሰትን ከእውነት መራራውን ከጣፋጭ ለይተህ የምታውቅበትን እግዚአብሔር ማስተዋልን ጭምር ይሰጣል። በቃ እኛም ብለኑ ነበር እኮ እኛም እኮ ብለን ነበር። በእውነት ለመናገር እኛም ብለን ነበር። አሁን እንደዚህ መቼም እንደ ወዲያውኑ የሆነ ነገር ተብሎ ማንም ወደዚህ አልመጣም። ወደዚህ ህይወት ወደዚህ እውነት የመጣኑ ለዘመናት ቁጭ ብለን ሄደን ጉባኤ ቤት የተማርኑ የቆጠርኑ ያዜምኑ እንደ ቀላል ነገር አይደለም። ግን በቃ ትክክል አይደለንም። በእውነት እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን እንደመሆን ይመጣል ትክክል አልነበርኩም። እኔ ብቻ ሳይሆን ቤተክርስቲያኒቱ ትክክል አልነበረችም። ነገረ ድህነትን አስተምሮቷ የሚቀዳው ከመጽሐፍ ቅዱስ ነው ብቻ ትላለች እንጂ በፍጹም ከመጽሐፍ ቅዱስ ብቻ አይደለም የሚቀዳው የኦርቶዶክስ ነገረ ድህነት። የኦርቶዶክስ ነገረ ድህነት ይኸው ጡትን በመጥባት እና ቀደም ዲያቆን ኤርሚ ይናገር እንደነበረው እሱ ስለኛ ደምግባት ካጣ በኋላ አንተ በፍጡር ደምግባት በማርያም ደምግባት ራሱ የጌታ እናት እንኳን ራሷ ቀጥታ እንኳን ብትሆን ማለት ነው የሷ ደምግባት እንኳን መንግስተ ሰማያት ላይ ያስገባ አይደለም ቤተ መንግስት ግቢ ውስጥ እንኳን አያስገባም። በቃ ያ የሷ ደምግባት ለሷ ብቻ ነው። ያን ደምግባት እግዚአብሔር ከሰጣት በቃ ለሷ ብቻ ነው። በጦትሽ ተማጽኛለሁ፣ በጥፍርሽ ይዤሻለሁ፣ በቀንደብሽ ለምኜሻለሁ ምናምን ነገር ብሎ የሚል ይሄ በጣም እውነት ወንድሞች እናቶች በጣም አርቲ ቡርት የሆነ ነገር ማለት እንዴት ከሐዋርያት ሃይማኖቴን ቀልቻለሁ ተቀብያለሁ ብላ የምትል እንደውም የሐዋርያቱ ቅብብሎሽ እኔ ጋ ነው ብላ የምትል ቤተክርስቲያን በዚህን ያህል ክብርና በዚህን ያህል ውርደት ልክ ወደቀች ብዬ ጸሪያው የውድቀታቸው ምክንያት ትልቁ ቤተክርስቲያኒቱ ያለ ከልካይ ነገስታቶች ያስገቡት መጽሐፍ ያው ለብዙ ሺህ ትውልድ ሲንከባለል መጣ። አሁን ግን እመኑኝ አልኩ የሚያነብ ትውልድ መጣ ማለት ነው። ማን ገምቶ ያውቃል? እዚህ ውስጥ ያላችሁ በጌታ የቀደማችሁ ወንድሞች እናቶች እንዲገምታችሁ ታውቃላችሁ? መርጌታው እዛው ሆኖ ለእውነት እንደዚህ ይሟገታል ብላችሁ አስባችሁ ታውቃላችሁ? ዲያቆን ኤርሚያስ አሁን ወጥቶ ከዛ ከሚቀድስበት አንቱ ተብሎ መምህር ሆኖ በአውደ ምሕረት ላይ በትልልቅ አውደ ምሕረት ላይ ከሚሰብክበት እነ በጋሽ የወጡ ጊዜ የወጣ ወንድም ነው ከነ ሜሎስ ጋር ማለት ነው። አስባችሁ ታውቃላችሁ ወንድሞች እናቶች? በእምነት ልታምን ትችላለህ። እግዚአብሔር ያድናል እየተባለ በቤተክርስቲያን የሚጸለይ ጸሎት አይታችኋል? እግዚአብሔር ትውልድ አለው። የት? እዛው በኢትዮጵያ ኦርቶዶክስ ክርስቲያን ያደጉ እዛው ይኸው አሁን ማናቸው የተናጉት? ሁለቱም የኢትዮጵያ ኦርቶዶክስ ክርስቲያን አንደኛው አሁን ዲያቆን የሆነ ያለ ነው። ኤርሚ ደግሞ ዲያቆን የነበረ ነው። እኔም ዲያቆን የነበርኩ ነኝ። አሁን ማን የሚነጋገር? ባለፈው ከፈለገ ጋር ስናገር የሆነ ሰው ኮሜንት ጽፎ አየሁትኝና የሆነ ቦታ ላይ ስክሮል ሳደርግ አይ ዲቤት እኮ የተደረገው በጴንጤና በኦርቶዶክስ መካከል አይደለም፣ በኦርቶዶክስ ዲያቆንና በኦርቶዶክስ ዲያቆን መካከል ነው አለ። የለም የምን ሽንፈትህን ላለመከናነብ እንደ እኔ ጴንጤ ነኝ። ኦኬ ወንጌላዊ አማኝ ነኝ። ያ ታሪኬ ከዛሬ 25 27 ዓመት በፊት የነበረ ነው የኦርቶዶክስ ድቁና። አዎ ዝም ብሎ መደድ አይደለሁኝም። የቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። በቀድስ የነበረ ማለት ነው። እና አሁን ጥፋቱን ላለማመን አይ በኦርቶዶክስ ዲያቆንና በኦርቶዶክስ ዲያቆን መካከል የተደረገ ነው በጴንጤና በኦርቶዶክስ መካከል የተደረገ። ለዚህ ነው ከጴንጤ ጋር ነው የምታወራው አይኔን እያየህ አውራኝ ያልኩት ማለት ነው። እና እንደዚህ እኔ ራሴ እንደዚህ አልገመትኩም በህይወት ዘመኔ። አስቤው አልሜው አላቅም እኮ ነው የምልህ። በፍጹም አስቤው አላቅም። እግዚአብሔር ግን መነሻችን አይደለም መድረሻችን ሁሉ ጭምር ስለሚያውቅ የሩቅ ዘመኑን አይቶልን ማለት ነውና ጌታን እጅግ አድርጌ አመሰግናለሁ። እዚህ ስላሉ ወንድሞቼ ስለ ብሩኬ፣ ስለ ቢኒ፣ ስለ ዳጊሻ፣ ስለ ቢኒያ አሁንም ሌላኛው ቢኒ፣ ስለ ዲያቆን ኤርሚ፣ ስለ መርጌታ፣ ስለ ወንድሜ ስለ ቤካ
ኢቨን እንደዚሁም ስለ ወንድሜ ስለ ዲያቆን ስዩምም ጭምር ማለት ነው። እንዲህ አይነት እኮ ቁጭ ብሎ ለመነጋገር እኮ ጊዜ ያስፈልግ ነበረ። የተግባቦት ህግ ማወቅ ነበረ። ምንም እንኳን አንዳንድ ቦታ ላይ አሁን ጭቅጭቆች ቢፈጠሩ ማለት ነው። እኔ በዘመናችሁ ይውላችሁ ወንድሞች እናቶች፣ ዓለም ይውል በአፍጢሙ ሊደፋ ይችላል። ፍጥረት ሁሉ ያልፋል። ማርያም በላት ዋቴቨር ማንም ነቢያት በላቸው የብሉይ ኪዳን የአዲስ ኪዳን ሐዋርያት የሉም እኮ ነው ብዬ በቃ አለቁ። ሁሉም ወደ አባቱ ተከማቸ። ያ ጀግና ሙሴ እንኳን ታላቁ ነቢይ ሞተ፣ አብርሃም ሞተ፣ ሁሉም ሞቱ። ትውልዱ ወደ አባቶቹ ተከማቸ። ለዘላለም ጸንቶ የሚኖር የሥላሴ መንግስት ነው። እምትሰብክ ከሆነ እምትወግን ከሆነ የምትቆም ከሆነ ለዚህ ለእግዚአብሔር መንግስት ስራ ብቻ ነው መወገን። በአብርሃም ዘመን ነበረ ብለን አንልም። ዓለም ሳይፈጠር ነበረ። ዓለም ከተፈጠረ በኋላ በራሱ ነው የተፈጠረው ነበረ። በዘመነ አበው ነበረ። በሕገ ኦሪት ነበረ። በአዲሱ ኪዳን አለ። ለዘላለም ከዚህም በኋላ በዳግም ምጽአትም ይኖራል። ሁሉን አሳልፎ ደግሞ ለዘላለም ይኖራል። ከተሟገትክ ለዚህ ጌታ ተሟገት። እሱን ወግነህ ማለት ነው። አሁን እኮ ለእግዚአብሔር የቀና ትውልድ ስለ ጡት ወተት ያፈልቃል አያፈልቅም? የድንግልና ጡት ነው ወይስ ድንግልናዋ የፈሰሰ ጡት ነው? ከነመጅኑ ደሞች ናቶቼ አሁን ምን የሚል ይመስላችኋል? ቅዱስ ጳውሎስ አሁን በዚህ ሰዓት እነዚህ አሁን ዲያቆን ስዩምና ዲያቆን ኤርሚ እየተነጋገሩ እያሉ ምን የሚል ይመስላችኋል? ድንገት አሁን ቅዱስ ጳውሎስ ቢመጣ ከማን ወገን የሚቆም ይመስላችኋል? ጡት አይ ምን የድንግልናዋ ጡት እኛን የምናምንበት አንተ አታምንበትም። እንዴት ታምናለህ? ጡት በጡት ወተት ሰው ከሲኦል ይድናል። በቃ እኛን የምናምነው ለእኛ ለምናምነው ተወው ይላል ዲያቆን ስዩም። እናንተ የምታምኑት ከየት አምጥታችሁ ነው እኮ እያልን ነው እኛ። ኤርሚ ከየት ነው ያመጣው? የትኛው ሐዋርያ ነው እንዲህ አይነት አስተምሮት ያስተላለፈልን? ከየትኞቹ ነቢያት ናቸው? ሰው ከገሃነመ ፍርድ የሚድነው በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ሲያምን ነው። ካላመነስ ይደየናል፣ ይፈረድበታል። አውርደው ጡት በመጥባትና ባለመጥባት ላይ ጡቱ ደግሞ የሚጠባው የድንግልናዋ ጡት ወተት የሚፈሳው ከስዕል መሆኑ ነው። ይሄ እልም ያለ አጋንንታዊ የሚያደርገው የጌታችንን እናት ቅድስት ድንግል ማርያምን በዚህን ያልክ አበሻቅጠው መናገር ነውር ነው። የድንግልና ጡትን በለው እንገር ጡትን በል እንገር ወተትን በል። እኔ እንግዲህ እረኛ ስለሆንኩ ማለት እንገር ወተት ይባላል። ላሞቻችን በሚወልዱ ሰዓት ላይ ጥጆቹ እንዲጠቡት የሚተውላቸዋል፣ ለእኛም ደግሞ ይታለብልናል። እንገር ማለት ነው እንግዲህ ላሚቷ አርግዛ ጡቷ ወተት የሚያፈስበትና ጥጃውን ቦሳው በሚወለድበት ሰዓት ላይ የመጀመሪያ የሚጠባው ማለት ነው። አንድ ሁለቴ ሶስቴ እንደዚህ ማግማግ ካደረገ በኋላ ለእኛ ለእረኞች ይታለብልናል። እንገር ቢጫ ነው የሚመስለው፣ ቢጫ እንገር ወተት ይባላል። እሱን እንደዚህ እየጠባው ነው ማነው እየጠጣው ነው ያደግኩት። እንገር ወተት እንደዚህ እየታለበ ማለት ነው። አንዳንዶች እረኞች እንደውም እዛው ጫተን ከብቶች የምንጠብቅበት ቦታ ላይ የማይራገጡ ላሞች ስር ገብተው ቀጥታ ከጡቱ ሁሉ ወተት የሚጠጡ አሉ፣ ከላሚቱ ማለት ነው። አሁን የድንግልናም ወተት በለው እንገርም ወተት በል ብራዘር፣ የፈለጋቸው የማማ ወተትን በል የፈላ ፈልቶ የቀዘቀዘም ዋቴቨር ከስዕል ፈለቀ በቧንቧ መጣን የፈለገ ብላችሁ በሉ። ይህን የክርስቶስን ደም እኮ ማራከስ እኮ ነው ወንድሞች እናቶች። ሰው ወተት ጠጥቶ ጡት ጠብቶ መንግስተ ሰማያት ይገባል አይፈርድበትም ብሎ የሚል እኔ ቅድም ማነው ጠይቄው ነበር። የኔ እናት እንኳን ጡት ክብር አለው። 10 ልጆች ወልዳለች ከአባቴ። እኔ ሁለተኛ ልጅ ነኝ አለች በህይወት ፋዘር ቢያልፍም ማለት ነው። ማንም መንገደኛ የሚጠባው ጡት አይደለም የያዘችው። ኦኬ ማንም መንገደኛ አልኩ እውቀት አልገባ ብሎ ያለው መነኩሴ ሁሉ አንድ ያጥብኝ የኤርሚያስ እናት እያሉ ብለው ቢል ስርዓት ያዝ ብለው የሚሉት ወንዶች ልጆች አሏት። ከኔ ውጭ 5 ልጆች አሏት ወንዶች በሚገባው ቋንቋ የሚያነጋግሩት ማለት ስርዓት ያዝ ብለው የሚል ማለት ነው። አንደኛ ባህላችንም ራሱ እንደዚህ አንተ አይደል። በዚህ ነው ያልክ የጌታን እናት አውርዶ እኔ ቄስ ሆዱ ለመሙላት ብሎ የፈጠረው ነው እንጂ የጌታችን እናት በእውነት የማይመጥናት ለምግባሯም ለባህሪዋም የማይመጥን ታምረ ማርያም በተባለ መጽሐፍ በሷ ስም በተጻፈ መጽሐፍ ድርሳነ ኪዳነ ምሕረት ይላል፣ ራእይ ማርያም ይላል፣ ነገረ ማርያም ይላል። ምንም አይለዋል።
በዛ ውስጥ የተጻፈውን በእርጋታ ሰው መጽሐፍ ቅዱስን አንብቦ እነዚህ መጽሐፍቶች በመጽሐፍ ቅዱስ ሚዛንነት ቢመዝን ወንድሞቼና እህቶቼ ኦርቶዶክስ ምን አደረገቻት? የጌታችን እናት ቅድስት ድንግል ማርያም በዚህን ያልክ ለምን ስሟን ያጠፋሉ ነው ብለን ምትል አማርኛ እያነበብን ለእኛ ነው የሚገባው ለእናንተ አይገባችሁም ይሉናል። እንዴት ነው ለዲያቆን ስዩም ገብቶት ለዲያቆን ኤርሚያስ የማይገባው የቤተክርስቲያን መጽሐፍት ያለው? ዲያቆን ኤርሚያስ ኪሮስም የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚቀድስ የነበረ ዲያቆን፣ ስዩም አሁን የሚቀድስ ዲያቆን፣ እኔም የምቀድስ የነበርኩ ዲያቆን ነኝ። አሁን ለስዩም የገባው ለኤርሚያስ ኪሮስ የማይገባው ለኤርሚያስ አበበ የማይገባው ምንም ነገር የለም። ያውም በቤተክርስቲያኒቱ መጽሐፍት እኩል የክህነት ስልጣን ያለን እኩል ነው። መገበሪያ ቤቱንም ቤተልሔሙንም የምናውቀው እኩል ነው። ቅድስቱንም ቅኔ ማህሌቱንም ቅድስተ ቅዱሳን የምናውቀው አማርኛ ተጽፎ እኛ ይገባናል እናንተ ገና አይገባችሁም እንዴት ይባላል? ወንድሞች እናቶች ከየት እንደመጣን እኮ ራሱን አንዳንድ ሰዎች አያውቁ። እኛ እኮ ከአንዋር መስጊድ አይደለም የመጣነው ከእስልምና ሃይማኖት የቤተ ክርስቲያኒቱ አገልጋዮች የነበርን ሰዎች ነን። ወንጌል ገብቶናል። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። በስሙ በማመን በአሕዛብ መካከል በስሙ በማመን ንስሐና የኃጢአት ይቅርታን እግዚአብሔር ሊሰጥ በጎ ፈቃዱ ሆኖ የወንጌሉ ስብከት ከኢየሩሳሌም ከተማ የተነደለው የተከፈተው የወንጌል ስብከት እስከ ምድር ዳር ድረስ ወጥቷል። በየዘመናችን በየመንገዳችን የነፍሳችን እረኛና ጠባቂ እግዚአብሔር ልጅ ኢየሱስ አግኝቷል። እንዴት ነው ለመርጌታ የማይገባው? ስንቱን ተማሪ በቆሎ ትምህርት ቤት እንደኛ አይነቱ እንዲያቆናተን አይደለም መርጌቶችን ሁሉ ጭምር ካህናትን ሁሉ ጭምር አስተምሮ የቅዳሴ መምህር ሁሉ የሆነ ስለሆነ ማለት ነው። እንዴት ነው የማይገባው ለመርጌታ? አይ እርሱ አንተ የሚገባህ አይደለም አንተ እንዴት ቢታሰብ ነው ወንድሞች እናቶቼ? ወይስ አማርኛ እኛ ወደ ጴንጤ ስንመጣ እኛ ጌታን ስናምን አማርኛ እኛ ላይ አክሮባት ተገልብጣ በፍጹም አይገባህም እኔ እንዳታነበኝ በላ ብሎሚ በላ ብለው በአማርኛ ድሮ ኦርቶዶክስ ቤተክርስቲያን እንዲያቆም በነበርክ ሳለ በላ ማለት አንድ ሰው እንጀራም ይሁን ዳቦ የሆነ ነገር አንስቶ መብላት ነው ብለ ያኔ ተርጉመዋል አይደል? አሁን ግን ጴንጤ ከሆንክ በኋላ በላ ብሎ የሚለው በኦርቶዶክስ እይታ በኦርቶዶክስ ማይንድ ሴት በኦርቶዶክስ መነጽር ነው የሚገባህ እንጂ ዝም ብለህ ልትፈታኝ አይችልም ብሎ ፊደሎቹ ራሱ እንኳን እኔ ላይ ካልተቀየሩ በስተቀር ማለት ነው። በላ ብሎ የሚለው ቃል ምንድነው ነው? በመጀመሪያ ይሄንን በላ ብሎ የሚለው ለመተርጎም እንደኛ ኦርቶዶክስ መሆን አለበት ይላል እንዴ? እንደዚህ ብሎ ነገር የለም። እንደዚህ ብሎ ነገር የለም። ስለዚህ በጌታ እናት ስም የተጻፈ ነውር ወንድሞቼና እህቶቼ እውነቴን ነው የምላችሁ። ህዝቡ ግን እየነቃ ነው። ህዝቡ ከእንቅልፍ እንደሚነቃ ሰው እየነቃ ነው። ህዝብ በጣም እየነቃ ነው። እዚህ ጋር 900 ሰው ብቻ አይደለም የሚሰማን። ቢሃይንድ ባይ ዛሬ ያላየሁትም ምናልባት ካለሲ ከታይ ጻፉልኝ። ቢሃይንድ ባይ ከበስተኋላ ስንት ነው የሚያዩት? አሁን የሚታያችሁ ሰዎች ጻፉልኝ። ተደብቆ የሚያይ ማለት ነው። ቢሃይንድ ባይ አይገቡም። እዚህ አሁን እዚህ 900 ሰው ነው የገባው። ቀደም 1300 አካባቢ ነበር። ቢሃይንድ ባይ ስንት ነው? ከኋላ ድንገት ያያችሁ ከኋላ ማየት የምትችሉ ሰዎች 7500 አይደል? አዎ አየው 7500 ኦልሞስት ወደ 8300 ሰው ይህን ፕሮግራም እየተከታተለው ነው። ተደብቆ ነው ሰው የሚያየው። ሰው ተጠምቷል። ሰው ተርቧል። እውነትን ማወቅ ይፈልጋል። እውነት ነው ብለው የሚሰጡት በቀይ በጥቁር እስክሪብቶ የተጻፈ በነገስታት ዘመን የተጻፈ ትውልድን አይደለም መንግስተ ሰማያት ገሃነመ እሳትን ሊያሻግር ቀርቶ አይደለም ወንዝ የማያሻግር ዕውቀት በሱቲ ጠቅልለው በብራና ደጉሰው ጽሁፎቹ ምንም የሚያማምሩ እንኳን ቢመስሉ ታነበዋለ ምንም የዘላለም ሕይወት የማይሰጥ የእግዚአብሔር ልጅ የማይጠቁሙ ሰው በክርስቶስ ኢየሱስ አምኖ ከዘላለም ፍርድ ይድናል ብሎ የሚለውን የአምላክን ቃል የለም ጡትም ጠብቶ ከገሃነመ እሳት ይድናል ብሎ የሚል የጌታ እናት ቅድስት ድንግል ማርያም በስጋ ብትመጣ ራሷን ይዛ ብላ እንደማማ ዝናሽ ማለት ነው እንደምትጮህ ምንም ጥርጥር የለኝም። ጳውሎስ ቅድም እንዳልኩ ቢመጣ አሁን ይሄ ትውልድን አሁን እንደዚህ ስለ ጡት የጡቱ የድንግልና ወተት ድንግልና ከተወሰደ በኋላ ሳይወሰድ በፊት ብሎም በሚል አይነት እንዴት ያሳፍራሉ ወንድሞቼ እናቶቼ።
የድንግልና ወተት እየሰበከ ነበር እኔ በሮማ አደባባይ ላይ ጳውሎስ የተገደለው ኢየሱስ ጌታ እያሉ እንጂ ኢየሱስ ያድናል እያሉ እንጂ የሐዋርያቱ ስብከት ይሄ ነበር። መዳን በሌላ በማንም የለም እያሉ እንጂ የለም ጴጥሮስ ተሳስተሃል እያለችው ነው ኦርቶዶክስ። ተሳስተሃል ይሆናል ስምዖን ጴጥሮስ በድንግልና ወተት እኮ ከገሃነመ እሳት ይዳናል እያለችው ነው የኢትዮጵያ ኦርቶዶክስ። የማ ድንግልና? የማርያም የድንግልና ወተት የት ነው የሚገኘው? ፎቶ ላይ እና አባ ጊዮርጊስ ዘጋስጫ እየመጠመጡ የጠቡት ማለት ነው። ምን ማለት ነው ይሄ? እኮ አረማዊነት እኮ ነው ወንድሞች እናቶች። ዘያምን በወልድ በሕይወት ዘላለም ብላ ያለች ቤተክርስቲያን